እረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ? አሜን። ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 60ኛ ነው። በጣም ብዙ ነገሮችን አስቤ አውጥቼ አውርጄ ይቅረብ ብዬ ተጨናንቄ ያቀረብኩት ገጠመኝ ነው። ምክንያቱም በላይቭ ላይ አንዳንድ ቦታ ላይ ነካ ያረኩኝ አልፌዋለሁ። ታስታውሱ እንደሆነ በርዕሱ ላይ እንዳያችሁት የገዛ ሚዜዋ በትዳሯ ላይ እንዴት አርጋ ችግር እንደፈጠረችባት ትንሽ ጠቆም ለማድረግ ሞክሬያለሁ። እግዚአብሔር ይመስገን ግን ይሄው ዛሬ ይዤ መጥቼ እናንተ ሰምታችሁት እንድትለወጡበት እንዲህም አለ እንዴ ይገርማል ብላችሁ ብቻ ማለፍ ሳይሆን እኔም ነገ እንዲህ አይነት ነገር ሊገጥመኝ ይችላልና እግዚአብሔር እንኳንም ይሄንን አሰማኝ እንድትሉ ለምታውቁት ለቅርብ ጓደኞቻችሁ እስቲ ስማው እስቲ ይሄንን ስሚውና ምን ትያለሽ እንዲህም አይነት ነገር አለ ብላችሁ እንድትሰጧቸው ስለምፈልግ ነው። መልካም ቆይታ። በዚህ ታሪክ ውስጥ ትልቁን ሚና የሚጫወቱት ሁለት ሴት ጓደኛ ማቾች ናቸው። የሚተዋወቁት በሰፈርም በትምህርት ቤትም ነው። እጅግ በጣም ይዋደዳሉ። ባለፈው በላይቭ ላይ ቀንጨብ አድርጌ ያቀረብኩትን ሐሳብ ትንሽ ዞር ማድረግ እንዳለብኝ የተረዳሁት። ዞር ስላችሁ ይሄን ታሪክ የነዚህ ጓደኛ ማቾች ታሪክ እንደሆነ ከታወቀ በሆኑ ቤተሰቦችና ዘመዶቻቸው በኩል በቀል ሊደርስባቸው ስለሚችል በተወሰነ መልኩ እምተወውም አለ ዞር ማረጋውም ነገር አለ። ግን ሎኬሽን ነው ዞር ማረጋው። ምናልባትም ቁመት ላዛባ ይችላል። ቁመት ከዛ አንፃር ታሪክን እንደ ታሪክነቱ ብቻ ሰምታችሁት ግሩም ግብር ከበሉት እግዚአብሔርን ስራህ ድንቅ ነው በሉትና እነዚህ ሴት ጓደኛ ማቾች ቤተሰብ እስኪደነቅ ድረስ በጣም ነው የሚዋደዱት። ግን የመልክ ልዩነት እንዲሁም ደግሞ የጸባይ የአቋምና የእድል ልዩነት አላቸው። ሴት ስለሆኑ ብቻ በጣም ተዋደዱ ወይም አንድ ሰፈር ስለሆኑ ብቻ በጣም ተዋደዱ ወይም አንድ ሰፈር ስለሆኑ ብቻ እጅግ በጣም ተቀራረቡ እንጂ በባህሪና በጸባይ ጭራሽ አይገናኙም። በኮንክሉዥን ወይ ዲሲዥን ወይ ውሳኔና ድምዳሜ በመስጠት በኩል እንኳን ራሱ ሙሽሪት ትበልጣታለችና ሚዜ እና ሙሽሪት እያልኩ ነው የምለይላችሁ። ሙሽሪት በምታገባበት ጊዜ አንደኛ ሚዜ ያረጋቻት እቺን ጓደኛዋን ነው። እቺ ጓደኛ ወይ ሚዜ ሌሎች ሁለት ጓደኞቿን ይዛ መጣ ነው 3 ሚዜ ሆነው ያገባችው። ሰርጉ እንደማንኛውም ሰርግ በሰላም አለፈ። የቤተሰቦቻቸውም ተቀራርበው ተመራረቁ። በጣም ጥሩ ጊዜ ነበረ የሰርጉ ጊዜና ግን ሙሽራውና ሚዜዋ እጅግ በጣም ይቀራረቡ ነበር። መቀራረብ ብቻ አይደለም ይተራረባሉ። ሲተራረቡም ባለጌ በሆኑ ሐሳቦች ነው የሚተራረቡት። እናንተ ባለጌዎች እንደዚህ ይባላል ምናምን እየተባለ ነገሩ በቀላል ነው የሚወሰድ የነበረውና ለካ ነገር በጆሮ ይገባል ይባላል። ይሄንን ነገር ውስዋስ ሆኖባት እየወደደችው ያፈቀረችው መታለች። ከመቼ ጊዜ ጀምሮ ካስተዋወቀቻት ጊዜ ጀምሮ አረብናት ይሄ ባልሽ በጣም ሙዱ የሚመች ልጅ ነው በቃ ጨዋታው ቀልዱ ምናምን አሪፍ ነው ትላታለች። ይሄ አይነት ግን ሐሳቦችን ስታነሳ በጓደኝነት ውስጥ ስለሆነ ነገሮችን የምታየው እህቴ ነች የምታወራው ብላ ስለምታስብ አው በጣም ነው እድለኛ ሆንኩት እሱን በመውደዴ እሱን ለማግባት በማሰቤ እኔ በጣም እድለኛ ነኝ። ምንም እንኳን ቆንጆ በሆነም እሱን በበልጣውም በውበት በጣም ቆንጆ ናት። በነገራችን ላይ ሙሽራዋ ማለት ቆንጅና ማን ላምጣላችሁ በጣም በቃ ውብ የሆነች ሴት ቲክቶክ ላይ በጣም ቫይራል የወጣች ቆንጆ ቀጭን ልጅ የለችም? ምናልባት ብዙዎችም የምታምኑበት ውበት ያላት ልክ እንደዛ አርጋችሁ ሰዷት ልጅቷ በጣም ነው የምታምረው። ይሄ እንግዲህ የቁርበት ውበት ነው ማለት ይሄ ነጋፈር የሚበላው ነው።
እንጂ ሁሉም የሥላሴ ልጅ ነው። ሁሉም የሥላሴ መልክ የሥላሴ ፍጥረት ያለው ነው። ግን ከቁርበት ስንለይ እንደዛ ነው። ቅቤ የፈሰሰበት ቁርበትና ጫው የፈሰሰበት ቁርበት ብላችሁ ያዙት ብለዋል አንድ አባትና ከዛ አንፃር ያዙልኝ እና በመልክ በበልጠውም እኔ ግን በጣም እድለኛ ነኝ። አንደኛ ወንድነቱ ጂንንነቱ፣ ሁለተኛ ነገር ደግሞ ሲናገር ብዙ ወሬ ያበዛም ቁጭ አርጎ ነው የሚናገረው። አንዲት ነገር ጣል ያደርጋል፣ በሳቅ ነው የሚገላቸው። ሲያስቅ ደግሞ እሱ አይስቅም። ኮሜዲ የሆኑ ሰዎች እንደዚህ ናቸው። የሚያስቅ ነገር ተናግረው አይስቁም። ትክክለኛ ኮሜዲ እንደዛ ነው። እና ይሄ ልጅ በጣም ተጫዋች ነው። አይስቅም፣ ግን በጣም ነው የሚያዝናናው። እኔ ራሴ በጣም ገርሞኛል። እስቲ ይሄ ዝናው እንደዚህ የምትሉት ሰው እስቲ አንድ ቀን እስቲ ይመጣል ማን ብዬ መጨረሻ ላይ ገጠመኝ ላይ ተሰማላችሁ። በቤተሰብ ተሰብስበው ሲሄድ ምንድነው የሚባለው አንዳንድ ሲጋነን አንዳንድ ቃላት ሽንት አስጨራሽ የሆነ ቀልድ ወይም ደግሞ ሽንቴን አስጨረሰኝ በሳቅ ፍርፍር ያልኩት ትላላችሁ አይደል? በጣም ቀልደኛ ልጅ ነው። እና ሴቶች ደግሞ እንዲህ አይነት ወንድ ይወዳሉ፣ ፍቅር ይዛቸዋል። የባሰ ግን ፍቅር እንዲይዘው ያደረገችው ራሷ ሙሽራዋ ነች። ፍቅር እንዲይዛት ያደረገችው ምንድነው? የምትናገረው ስለ ልጁ የምትናገረው እንዴት ነው አልገላይስ ጨዋታው ምናምን ትላታለች። ያ ሁሉ ነገር ልጅቷ ላይ ምን ሆኖባታል? ባሏን እንድትወድባት አድርጎባታልና አንዳንዴ የምትወዱትን ነገር ለምትወዱት ሰው አታሳዩ የሚባለው ለዚህ ነው። አይገርማችሁ? አትናገሩ። እቅዶቻችሁን ፕላኖቻችሁን ከናንተ አይምሮ ውስጥ አታውጡት። ካፋችሁ እንደወጣ አፋፍ ይባላል። ከአፍ የወጣ አፋፍ በቃ ቆረፈደኩ አየር መጣው ነፈሰበት። ከራስ በላይ ንፋስ የሚባለው ነገር መርሳት የለብንም። በቃ መጀመሪያ ለጉዳዮቻችንና አለን ለምንለው ንብረት ዋና ጠያቂ መሆን ያለብን እኛው ራሳችን ነን። እኔም እንደ ልጁ ቀልደኛ በሆን ደስ ይለኛል። ቀልደኛ መሆን ስላችሁ አሁን እየቀለድኩ ባወራ ገጠመኙን ይሄን ገጠመኝ ቢጨርሰው ደስ ይለኝ ነበር። ግን በቃ ቦነስ ሆኛል። 100 ከምናምን ቦነስ ታውቃላችሁ? ራንክ ነጥብ ሲያዝ 100% ይያዛል አይደለም? የሱ ግን ከ100 ያለፈ ነውና ምናልባትም እሸቱ መለሰ ቢያገኘው እሸቱ ራሱ ለመጀመሪያ ጊዜ በኮሜዲ ባልሆነ ሰው ይስቃል ብዬ ነው የማስበውና እኔ ፕሮግራም ላይ ጋብዘዋለሁ ፈቃደኛ ከሆነ የመጽሐፍ የምርቃት ጊዜ መድረክ ሰጣሃለሁ ብዬው አይናፋር እንደሆነ ነው የሰማሁት። ግን ምናልባት አንድ ቀን የሆነ ጉዳይ ላይ ተሰሙታላችሁ። በጣም ቁም ነገረኛ ደግሞ መጽሐፍ አንባቢ ሰው እንደዚህ ነው። ያላነበበው መጽሐፍ የለም። እንትን አንብበዋል ሲለኝ አዎ እንትን ታቋል አዎ ይሄን በዚህ አንብበዋል አይ ይሄን አላነበብኩት ጊዜ በቃ ይሄን ካላነበብከውማ አንተ ምን አንባቢ አትባልም። ያስጎመጃችኋል ልታነቡት ነው የሚገፋፋችሁና ምርጥ ሰው ነው። ግን እንደተወደደ አያውቅም። እሱ የሚስቴ ጓደኛ ናት ብሎ ነው የሚያስበው። እንደገናም ደግሞ እሱ በውስጥ በኩል ጥሩ ስሜት ለሷ እንዳለው የሚያውቀው በእህትነት ነው። ይሄንን ያዙልኝ። እንደተወደደ አያውቅም ያልኳችሁ በፍቅር ደረጃ ነው። በሩካቤ ደረጃ ከሱ ጋር በተኛው ብላ ማሰቧን አያውቅም። ምናልባት ሁለቱ ለብቻቸው አንድ ክፍል ውስጥ ቢገናኙ ምን ሊፈጠር እንደሚችል አያውቅም ማለት ነው ባጭሩ። አገምቶ አያውቅም። እቺ ልጅ ምናምን ችግር አለባት ምናምን ብሎ እንኳን አያውቅም። እብድ ምናምን ነው የሚለው። አሁን ወደ ገጠመኙ ልምጣላችሁ። ወደ ገጠመኙና ሰርጉ በሚደገስበት ሰዓት ወንድ ሚዜ የሚባል በጣም ቅርብ ይሆናል ለሙሽሪት። ምንድነው ቅርብነቱ? የክላስ ጓደኛቸው ነበር ድሮ እና የራሱን ትዳር ይዟል። ትዳር አለ ፍቅር እጮኛለችውና ውጭ ሀገር ነው ትጮኛው እና በጣም ሶሪ ይቅርታ ወድሽ ነበር በጣም መልክሽ ስለሚያምር ነበር ያን ጊዜ ደብዳቤ የሰጠው ልብ ቅርጽ ያረኩኝ የተወጋ ልብ ጦር ያረኩኝ ምናምን ወረቀት ተሰጥሽ የነበረው በቃ ዝም ብሎ የተማሪ ስኩል ላይፍ ነውና ነገሩን በቃ ለፊውና እኔም እንደዚህ ጓደኛለችኝ ዝም ብለን ሃይ እንባባለው ቴሌግራም ግሩፕ ከፍተው የክላስ ሚቶች ሰላም ይባባላሉ እና በዛ የተነሳ ለምን የባለቤቴ ሚዜ አትሆንም ትለዋለች። ችግር የለውም ባለቤቴ በጣም ብዙ ጓደኛ ነው ያለው ግን አንተ አንዱ ሚዜ እንድትሆን ፈልጋለሁ አለችው እና ባሏን ነገረችው። በጣም ደስ ይላል የኔ ጓደኞች ብቻ አለመሆናቸው ያንቺ ጓደኛ መሆኑ ደስ ይላል ብሎ ተቀራረቡ። ከባሏ ጋር አስተዋወቀችው። በቃ ተጀመረ። ስለዚህ አንዱ ሚዜ የሷ የክላስ ጓደኛቸው ድሮ የወዳት በትበት ሃይ ስኩል ምናምን በነበሩበት ሰዓት
የሆነች ሙድ የነበረች ጊዜ ነው እንደዛ ነውና አሁን ሰርጉ ካለፈ በኋላ ፍቅራቸው በጣም የሚገርም ነው ለምን ከሰርጉ በፊት እንዴት አይነት ፍቅር እንዳሳለፈው አታውቅም ይችላል ሚዜዋ ከሰርጉ በኋላ ግን ቤታቸው ስትመጣ ሶፋ ላይ ተቃቅፈው ነው የምታገኛቸው ሰራተኛዋ ነች በር የምትከፍተው የሚያዩት ፊልም ደስ ይላል ትዳራቸው ያስቀናል የሚገርም ትዳር ነው በቃ ማለት አስቡት አንድ ወንድ በጣም ደስ የሚል የተመሰገነ ጸባይ ኖሮት የምታምር ሚስት ኖሮት በዛ ላይ ፍቅራቸው አሪፍ ሆኖ ልጅ እስኪመጣ ድረስ እየጠበቁ ነው ያሉት መቼ እንውለድ ተባብለው ፕሮግራም አድርገው የሆነ ገንዘብ ወደ አካውንታቸው የሚገባ ቢጠብቁት ገንዘብ አለ እሱ ልክ ሲገባ አብሮ ከዛ ጋራ ስሟንም ሴት ከሆነች የምስራች ወንድ ከሆነ ምናምን ብለው ስም አውጥተው ተዘጋጅተው ነው ያሉትና ሰርጉ በተደገሰ በ6 ወር ውስጥ የተፈጸመው ነው መነግራችሁ እንግዲህ 6 ወር አካባቢ ድረስ በጣም ቅናት መንፈስ አደረባት እና የቅናት መንፈሱ ደግሞ ያው በኋላ ስለ ቤተሰቦቿ ሲናገሩ የነበረው ነገር ስለማመጣላችሁ ዝም ብዬ አሁን ኮንስፓይሬሽን ልንገራችሁ ሴራውን ማለት ነው ይሄ ሚዜ የትምህርት ቤት ጓደኛዋ ድንገት ቤት መምጣት ጀመረ ቤት ይመጣልና እንዴት ናችሁ ሙሽሪት ሰላም ነሽ ማምሩ ሲመጣ ጊዜ እንዴት ነሽ ሰላም ነው እና በቃ ሻይ ይጠጣሉ ምናምን ፊልም ያያሉ ይከፍታሉ ባለቤቷ ጋር ደውላ እንትና እኮ መጥቷል መጣ በቃ መጣው ምሳ አብረን በላለን ደውይለት ብሎኝ ነው ትላለች እሷ እሺ ይመጣል ምሳ አብሮ ይበላሉ ምናምን ደግሞ አዲስ ሙሽሮች ስለሆኑ ሰው ቤታቸው ቶሎ መለስ ማለቱ ብርቅ አይደለምና ነገሩን ቀለል አድርገው አስበውታል ሌሎች ሚዜዎችም አብረው ይመጣሉ አንዱን ሚዜ አብሮት ይዞት ይመጣል ሙሽራው አልወጣም ከስራ ሲሉ ጊዜ መኪና ይዛችሁ ከሆነ ከመስሪያ ቤት ፒክ አርጎኝ ይላቸዋል እንደገና ፒክ አርገው ይዘውት መተው ቤት መተው ምሳ ይበላሉ ራሳቸው ምግብ ይዘው መተው ድንገተኛ እንግዲህ ምግብ ይዘው መጣት አለበት አይደል ሙዝ አንዳንድ ጊዜ እኮ ኢትዮጵያኖች የሚገርም ባህል አለን ሰው ቤት ስንሄድ ሙዝ ብርቱካን የሆነ ዳቦ ምናምን ይዘን ምን ሄደው ድንገት ስለሄድን ቢያንስ እንኳን የሚያቀርቡት ባይኖር ይሄ ተቆርሶ ይቀርባል ተብሎ ስለሚታሰብ ነውና በጣም የሚገርም ባህል ነው እነዚህ ምንድን ያደርጉት ከምግብ ቤት አገልግል አዘው የሚገርም አገልግል የፍስክ በየአይነቱ የሚባል ታውቃላችሁ የጾም በየአይነቱና የፍስክ በየአይነቱ ኮምቦ ምናምን የሚባል ነገር እሱን ሁሉ አዘው መተው ይበላሉ ይጫወታሉ በቃ ኖርማል ነው እና በሉ እኔ ስራ ልግባ ተጫወቱ በቃ አጫውቻቸው ምናምን ብሎ ይሄዳል ባልየው ከዛ እሱ ወደ ስራ ይገባል በስራው በጣም በነገራችን ላይ ፋታ የማይሰጥ ስራ ስለሆነ ለሰርጉ ራሱ በጣም ተቸግሮ ነው አንድ ሳምንት ያስፈቀደው የመስሪያ ቤት ሰዎች መተው እንኳን እያዩት ያለበት ሁኔታ ያው እንኳን ቶሎ ስራ እንዲገባ ነው ያደረጉት ከሰርጉ በኋላ ከ5 ቀን በኋላ ገባ ነው ያሉት ስለዚህ እነዚህ ሚዜዎችም በሉ እኛም እንሄድ ብለው ተነስተው ሲሄዱ ማንና ማን ይቀራሉ ይሄ የድሮ ክላስ ጓደኛዋና እሷ ይቀራሉ የቤት ሰራተኛዋም አለች እና እየተጫወቱ ምን ይያሉ ቀሳ በዛው እየተንተን ይያሉ ያው መጠጥም አንዳንድ አለ እየተላመዱ መተው በዛው መሳሳም ተጀመረ ማለት ነው እና በነገራችን ላይ ውስዋስ ከባድ ነው ውስዋስ አማርኛው ቀለል ያለ ሊመስል ይችላል ሴት ልጅ ፍቅር በጆሮዋ ይገባል በመስማት በአይኗ ይገባል በመላመድ ይገባል የሚባለው ነገር እውነት ነው አንዳንዴ ማለት በተደጋጋሚ አንድ ነገር ሲደጋገም ነገሮች ወደ ሌላ ይዞራሉ አስቡት ሙሽራ ናት እና ምንድነው ሁለቱ የተነጋገሩት አንድ ያወሩት ነገር ቢኖር ባለቤትሽ እንዴት ነው እንዴት አገኘሽ ማለት ጊዜ አይ ድንገት ነው አጋጣሚ ነው እንደዚህ ተዋወቅ ነው እኔም እንደዚህ እንጋባለን ብዬ አላሰብኩም ነበር ግን አንተ የምርህ ነው እንትን ተወደኝ ነበረው ገሊት ተወደሃል ነበር ምናምን ያሉ ይሄንን ጨዋታ ነው የሚያወሩት እንዲህ አይነት ጨዋታ ለብቻ ማውራት ከባድ ነው በጣም አጠገብ መጠጥ ይያለ የሚያዩት ፊልም ሮማንስ ሆኖ በዛ ላይ ደግሞ ብቻቸውን ሆነው በጣም ከባድ ነው የሚሆነውና ሰራተኛዋ ደግሞ ምናልባት ሳህን ለማንሳት ወዲያ ምናምን ስትል ትመላለሳለች የምታየው ነገር አላት ግን ለመጀመሪያ ጊዜ የተሳሳቱት ነው ችግር የተፈጠረው የተሳሳሙበት ቀን ሳይሆን እሱ ወደ ቤት የመጣበት ቀን ላይ ነው ና ብላ ይጣራችሁ ቀን ላይ ነው ና ብላ ጠራችሁ ሲደውል ቴክስት ሲያርግላት እሺ እንዴት ናችሁ ሙሽሪት ሰላም ናችሁ ወይ ላይፍ እንዴት ነው ሲል ጊዜ አሪፍ ነው ብቃትልም አያችሁ
ብቅ አትልም የምትለው ሐሳብ እና በጣም ከባድ ነች። እንደ ቀላል እንዳታዩት ነው ብቅ በላ ሻይ ቡና እንበላ እንጠጣ ምናምን ትላላችሁ ከሆነ ከሰፈር ጓደኛችሁ ጋር ሴቶች ሴቶችን ማለት ከእናንተ ጋራ ሊሄድ የማይችል ባለትዳርም ከሆናችሁ ፍቅረኛም ካላችሁ ስትሄዱ ከጥንዳችሁ ጋር ብትሄዱ ከባላችሁ ከሚስታችሁ ጋር ብትሄዱ መልካም ነው ብዬ አስባለሁ። ለመመሳች ሰው ስለሆነ እንሳሳታለን እንሰናከላለን። እንደገና ደግሞ ውስዋስ የሚለው ቃላት በደጋገምኩት እንዴ ውስዋስ ወይም ደግሞ አሁንም ደገምኩት በስላሴ ስም ምንድነው ልበለው በሌላ ቋንቋ እስቲ ጻፉልኝ። መነሳሳት ወይም ደግሞ ካታሊስት መቀጣጠል አንድ ነገር ያንን ቃላት መደጋገም ለዛ ነገር መሳብ ብላችሁ ሰሩትና ስለዚህ ብቅ በላ የምትለዋ ነገር ነች የመጀመሪያ ጊዜ ችግር የፈጠረችው እንጂ ከዛ በኋላ ያለው ነገር ሂደት ነውና ቦምቡ ፈነዳ በቃ ተጀመረ ማለት ነው። ተጀመረ አጅሪት ላግባ ስላገባች ምናምን እንጂ በቁንጅናዋ ምክንያት ያልመጣላት ባል አልነበረም። ያልጠየቃት ወንድ አልነበረም። ባለ ሀብቶች ሁሉ በጣም ብዙ ጠይቋታልና ይሄን ሁሉ ትነግረዋለች። እኔ እኮ እንደዚህ እንትና የሚባል ተቋለ ባለ ሀብት እንትና የሚባል ባለስልጣን ተቋለ የሱ ሰውዬ ልጅ አግቢ ተብዬ ነበር አልፈልግም ብዬ ነው። በቃ ብዙ ጊዜ ቆንጆች እንደዚህ አይነት ጥያቄ ይቀርብላቸዋል እና ጥያቄው ግን እንደማንኛውም ሴት የቀረበ ጥያቄ እንጂ የተለየች ሰው ስለሆነች አይደለም። ሴት ስለሆነችና ቆንጆ ስለሆነች ቀርቧል ጥያቄው በቃ እና ያንን ስትነግረው የባሰ የፈላጊነት ስሜቱ እሷን የመፈለግ ስሜቱ እየጨመረ መጣና በነገራችን ላይ ውጭ ሀገር ወስደሃለሁ ስላለች ነው እንጂ እኔ ብዙም ይላል ይኸውልሽ እንግዲህ ወንድ ልጅ እንደዚህ ነው የሚለው ብዙም ያናከል እንታለም ተራርቆ ፍቅር የለም እንዴ ጠብቀኝ ብላ በቃኪዳን አስራይት ይላልች እንዴ ምናምን ይላታል። ወንድ ልጅ ብዙ ነገር ያስፈልገዋል ግን ሲያስተዋውቀኝ ትለዋለች። አረ ምን ያስፈልጋል አያስፈልግም እኔ አንዳንድ ጊዜ ሹልክ ብዬ እየወጣሁኝ የምፈልገው ነገር አደርጋለሁ ማለት አንተ እንዴት አይደለም ላርግ እንዴ ይሄ ማለት ምንድነው ልጅቷን ለዚህ ጉዳይ እየጋበዛት ነው ያለው ማለት ነው እንዴ እኔ ታዲያ ከሄደች ራሱ ስንት አመቷ 3 አመቷ ምናምን ስለዚህ ምን ላርግ እና እነዚህ ቃላቶች ናቸው ቀስ ይያሉ ፔኔትሬት ያርጉት ሄደው ኤኮሲስ ነጥረው የተመለሱት እንደ ገደል ማሚቱ ማለት ነው ልብ ላይ ሄደው ጻፍ አድርገው ይመለሳሉ ማለት ነው። አሁን ግን ምነግራችሁ በሰውኛ ቃላት ነው ምገልጸው በኋላ ዋናውን ሳፈነዳው ይሄንን ውስዋስ ካይምሮ ውስጥ እየጎለጎለ የሚያመጣው ማን እንደሆነ ስትረዱት ይገርማችኋል። ከሱ አንደበትና ከሱ አይምሮ ውስጥ ከልቦና ውስጥ እንዲህ አይነት ሐሳቦችን እያወጣ ለሷ የሚያቀብላት ከሷም ደግሞ ስሜቶቿን ጎልጉላ እንድታወጣ ለምንድነው ግን ምነግርህ ምናምን ትላላችሁ ሴቶች እኔ እንጃ ወደድኩት እንደ ልጅ እንዴት ልጅ ወደድኳት እንዴ ግን እንጃ እኔ እኮ ታሪኬ እንደዚህ ተናግሬ አላውቅም በጣም ስለቀረብኩ ነው መሰለኝ እንጃ ብቻ ለማንኛውም ፕሊስ እሺ ያዘው እሺ ኪፕ ኢት በቃ ፕሊስ እንደ አንዳንድ ሚስጥረኞች ኪፕ ኢት ፕሮፐርሊ ኤንድ ዋይዝሊ ትላላችሁ አይደል በቃ በትክክልና በንቃት ጠብቀው ይሄን ነገር ፕሊስ ባክ ምናምን ልክ እንደዛ ሚስጥር አገው ያዙትና ይሳሳቃሉ በጣም የሚጫወቱት እና ሰራተኛዋ በፍጹም እዛ ክፍል አትመጣም እንደዚህ በጣም ሞቅ ባሉበት ሰዓት ላይ ግን አለች አትመጣም ግን አለች ይገባቸዋል በምን እንዳለች ገምቱ እስቲ አልገባችም እዛ ክፍል ውስጥ ግን አለች ወይም እየሰማቻቸው ነው። አሁን በዝሙት ወደቁ ሰራተኛዋ ሾላ መላክ ገበያ መላክ ጀመረ ሂጂስቲከስ እንትን ይሄን አምጪ ከዛ ከእንትን አምጪ ተብላ ትላካለች እዛ ደርሳ እስክትመጣ ድረስ እነሱ ጉዳያቸውን ፈጽመው መጨረስ ይጀምራሉ። በቃ ብቻ በአጠቃላይ በጣም በሳምንት አንድ ቀን ወይ 2 ቀን ምናምን ይመጣል ደጅ ይገናኛሉ። ለምን እቤት የሚመጣ ሁሉ ጊዜ ከሆነ ጥሩ አይደለም ግን ደጅ ይገናኛሉ የሚፈልጉትን ጉዳይ ይፈጽማሉ ምናምን በቃ ሌላ ጉዳይ ውስጥ ገብተዋል። እቺ ሴት ጓደኛዋ ደግሞ ስትመጣ የምትመጣው መቼ ነው እሷ ውጭ ስትወጣ ነው። አሁን የት ሄዱ ብላ ስትላት ቢዚዋ ማለት ነው ሰራተኛዋ ስትላት አይ መጣ ብላ ወጣች ተደውሎላት ማን የደወለላት ባሏ ነው አይ አይደለም እዚህ የሚመጣው ሚዜው ነው እንዴ እሺ ትወጣለች በቃ ሌላ ነገር አትልምና ከዛ ከጊዜ በኋላ ግን ቀሚስ ገዝታላት አመጣችላት ለሰራተኛዋ ይሄ እስቲ ለኪ ውስጥ ያምራል እስቲ እንግዲህ እንደገዛውልሽ እንዳታስ እንትን እንዳትይ ዝም ብለሽ በቃ
በፊት የገዛሁት ነው ምናምን በይና ቆንጆ ቀሚስ ገዛችላት በጣም ነው የሚያምረው አመሰግናለሁ ምናምን ብላ ሰዓት ገዛችላት ሞባይሏን ቀይረችላት እያለች የሚቆጣጠራት የለም እሷን ማለት ከየት አመጣሽ የሚላት የለም እና በቃ ደብቃ ሻንጣ ውስጥ አስቀምጠዋለችና በጣም ወደደቻት ወይኔ በጣም ደስ የምትይ ሰው ነሽ ምናምን ከጊዜ በኋላ ምን አለቻት እኔ ምልሽ ግን እንደው ጓደኛዬ እህቴ በጣም ምስኪን የዋህ ናትና እንደው ምናልባት ባሏ እንዳታስቀይም አንዳንድ ነገር ንገሪኝና እኔ ለምክር ይመቸኛል እሺ እንደመክራት እስቲ ንገሪኝ አንዳንድ ጊዜ እኛ ሴቶች አስቸጋሪዎች ነን ጥሩ ያርገሽ መስሏት ባሏ ልታስቀይመው ትችላለች ስትናደድ ምን ስትበሳጭ የምታረገው ስለማታውቅ እኔ ባህሪዋን ስለማቅ እትዬ እንደዚህ ያርጋለች ስትኝ እኔ ሄጄ እንደዚህ ባታረጊ ጥሩ ነው ይሄ ነገር ችግር ካለብሽ እንደዚህ አስወግጂ ምናምን ብዬ ቀስ ብዬ ነግራታለሁና ንገሪኝ ትላታለች እንዴ ካመጣሽ ማርያም ታምጣሽ ትልና ነይ ትልና ሶፋ ላይ ዛት ቁጭ ምን ነው ትላታለች አይ እኔ ደስ አላለኝም ከሚዜው ጋር ያላቸው ጉዳይ ደስ አይልም ብቻ ባጠቃላይ እና እትዬ ግድ የለሽም በዚህ ጉዳይ ላይ መከሪያት ሙሽራ ናት ይሄን የመሰለ ደርባባ ባል አግብታ እንዴት እንደዚህ ታረጋለች ነውር አይደለም በጣም ነውር እኮ ነው ትላታለች ምን አርገው ነው እኔ እንጃ እኔ ብቻ ለማንኛውም አንድ ቀን እውነቱ ከተጋለጠ ይገላታል ያርዳታል ትላለች እንደዛ ከሆነ ማስረጃ አምጪልኝ እኔ አንቺንም አላምንሽም እንዴ ጓደኛዬ እንደዚህ አታረግም እኔ እኮ ሌላ ነገር ነው በሌላ በቤት ውስጥ ባለ ጸባይ ባሏን በምግብ እንዳትበድለው በጨቅጫቃ እንዳትሆን ማን ብዬ ነው እንጂ በዚህ አልመሰለኝም ትላታለች ኧረ ትዬ እንደሱ አይደለም እህቴ ይኸውልሽ እንደዚህ ነው ማለት ቁልጭ አገት ነጋታለች የነገርኳችሁን ነገር ከዛ አንድ ነገር ባሳይሽ አተጋለችኝም ታዛሽ ምንም ይሄው ቪዲዮ ቀርጫለሁ በበር በኩል ቪዲዮ ስታየው በጣም ለካ ሞባይል ሰጣታለች አይደል ሞባይል ከሰጠቻት በኋላ የተቀረጸ ነው ከዛ በፊት ያለው ነገር በአፏና በምታያቸው ነገሮች ነው የነገረቻት ሞባይሉን ከሰጠቻት በኋላ ደግሞ ያው እየጨመረ ነው የመጣው ቢያንስ ሞባይሉን ከሰጠቻት ከ2 ሳምንት ከ3 ሳምንት በኋላ ነው የምትነግራት ያለችው ማለት ነው ሰርጉ ከተደገሰ ስንት ጊዜ ሆነው 4 ወር ሆኖታል አጠቃላይ ወደ 6 ወር እየተጠጋ ነው በዚህ 6 ወር ውስጥ የተፈጸመ ነው መነግራችሁ እንግዲህ እንደዛ ነው እንዴ ስለዚህ ፍቅሯን አልጨረሰችም ማለት ነው ድሮ ትምህርት ቤት ይያሉ ይወዳት ስለነበረ ነው አይ ይሄንን እንኳን እንደው ገበናዋን ብሸፍንላት ይችላል አንቺ ግን ቀረጪና በደንብ አሳይ እኔ ግን ቆጣታለሁ ነግራታለሁ ሁለተኛ ዛ ቤት እንዳይመጣ እነግረዋለሁ ማትሰማኝ ከሆነ ግን አንቺ መረጃውን ዝም ብለሽ ለኔ ታቀብኛለሽ ምልክት እንዳሰጫት እንደምትቀርጫት ምናምን ትልና ነገሩን ቀለል አድርጋ በዛ ታልፍና ቪዲዮን ትቀበላታለች እና ቪዲዮን ትቀበልና ከዛ ደሞዝሽ ስንት ነው ትላታለች በሌላ ጊዜ ደሞዜ እኔ 4000 ብር ነው የሚከፍሉኝ ግን ስራው በጣም አድካሚ ነው አለች እንድትጨምርልሽ ላድርግልሽ ወይስ ሌላ ቦታ በ6000 ብር ላስቀጥርሽ ብላ ሐሳብ ስታቀርብላት አይ እትዬ ጋር በሆን ደስ ይለኛል አዲስ ሙሽሮች ስለሆኑ ልጅም ስለሌለ ብዙም እንትን አይደለም ታዲያ ስራው እኮ ብዙ እንደሆነ እየነገርሽ ነው ሌላ ቦታ 6000 ብር ላስቀጥርሽ እዛ ቤት ሆነሽ ድንገት እንደዚህ ቪዲዮ እንደቀረጽሽ ማም ከታወቀ ትገልሻለች ወይም ችግር ይፈጠርብሻል ስለዚህ በቃ ሉጣ አልፈልግም ብላ ሌላ ቦታ ወስዳ ታስቀጥራታለች እና ሰራተኛ የለም ማለት ነው እዛ ቤት ውስጥ ያ የሆነበት ምክንያት ደግሞ ምንድነው ቪዲዮን በቴሌግራም ለባልየው ልትልክ ስላሰበች ነው ለባልየው ባልታወቀ ቴሌግራም ባልታወቀ ስልክ ቁጥር ልትልክ አስባለችና ሰራተኛዋ ላይ ችግር እንዳይፈጠርባት ይሄ የተቀረጸው ከሰራተኛዋ ቢሆንም ሰራተኛዋ ግን ይሄንን እንደለቀቀች እንዲቆጠር ሰራተኛዋ ለቃው ቪዲዮን ለሱ ልካለት እንደጠፋችና ይሄ የሰራተኛዋ ቀረጻ የሰራተኛዋ መልእክት እንደሆነ ለባልየው እንዲደርሰው ነው ያደረገችው ዘዴውን አያችሁት ከዛ ባልየው ስልኩ ላይ ሲመለከት ቦምቡ ፈነዳ እንደ ቻሌንጀር ነው በቃ ይፈነዳ ቻሌንጀር ታውቃላችሁ በድሮ ጊዜ የነበረ በጣም ከባድ የሆነ እንትን ነውና በጣም በኃይለኛው ነው የተናደደው ሰራተኛዋ በወጣችበት ቀን ነው ቪዲዮ የተላከው በወጣችበት ቀን ጋሼ ቤቱን ተረከበኝ ይሄንን ቪዲዮ የላኩልህ እና ቤቱን ባዶን ዘግቼ ቆልፌ ወጣሁት እኔ ለነፍሴ ስለምፈራ ነው ይሄን ቪዲዮ ኤው እና አዲስ ሙሽራ ናት እኔ ራሷን እንዳልመክራት የምትሰማ ሰው አይደለችም
ምን ትላለህ ብላ ስትል በጣም መክፈቱ ራሱ ፈራ መክፈት ደነገጠ በቃ ምንድነው ብሎ ከፍቶት እንደዚህ ነው በቃ የሚያየው ባንዳይ ነው እንደዚህ ብሎ አይሆነ ከዛ ኖ በቃ በጣም ቢሮ ውስጥ ድብልቅልቅ አደረገው ምን ስልኩ ላይ ምን እንዳየ ለማየት ስልኩን ለመቀማት ሞክሮ ነው አይሆንም አልሰጥም ምንድነው ያየው አይሆንም በቃ ከዛ ሚስት ደህና ነች በቃ ይናደዳል ወደዚህ ይላል እና ይሄ ገጠመኝ ወደኛ እንዲመጣ ምክንያት የሆነው የሥራ ባልደረባው ነው እንግዲህ እኔ እንዳቅ የተደረገበት ምክንያትና ተስፉ መንፈስ ሳይሆን አይቀርም ጓደኛዬ እንደዚህ ሆነ ስራ ቦታ ላይ እና በጣም ተጫዋች ኮሜዲ ሆነ በጣም ምርጥ የሆነ ሰው ምን እንደገጠመው አይናገርም በጣም ተናዷልና ሚስት ደህና ነች የሚለው ቤተሰብ ሁሉ ሰላም ናቸው ዝም ብሎ ይበቃማ ይላል እና ስልኩ ላይ የሆነ ነገር አይቷል ወይ መተት ተልኮበት ወይ የሆነ ነገር ሆኖ እንዳይሆን እስቲ ቅርብ ከሆንክና አለኝ የት ነው ስለው በጣም ሩቅ ነው ያለሁት በስልክ ላናግረው አልኩትና ሰላም ነው እንዴ እንዴ ነስለው ጊዜ መምህር ሰላም ነው እግዚአብሔር ይመስገን አለኝ እኔ የሱ ጓደኛ እንደሆንኩ ወይም ደግሞ የዚህ አሁን እምላችሁ የኔን ትምህርት የሚያዳምጠው ልጅ ቅርብ ጓደኛው እንደሆንኩኝ ያውቃል እና ሰላም መምህር እግዚአብሔር ይመስገን ምን ሆነ ነው ኒንጃ ነው ምናልባት ነገ በህይወት ላልገኝ ይችላል አለኝ ጓደኞቹ እንዳለ ደነገጡ እንዴት ምን ማለት ነው ይሄማው ነገር ገጥሞታል ማማ ስልኩን እንደምንም ብለው ከጁ ላይ መንትፈው ሊወስዱ ሲሉ በቦክስ ገነጣጣላቸው ሰው ሲናደድ እንደዚህ ነው እንዴ እናንተ በቃ አውሬ ለቀንትን ሆነ ታቃላችሁ ማንንም የማይችለው ሆነ ከዛ አረ መምህርና በቃ ና አለኝ እንዴ አያቀኝ አላቀው በሰላምታ ብቻ ነው ዝም ብለን በስልክ ነው የምንተዋወቀውና ምን ልበለው መጥቼ ያልኩኝ ሄድኩኝ በቃ እና እሱ እኔን ስለሚቀርበኝ ነው ጓደኛው ይሄ ምን የምላችሁ ልጅ የጠራኝ እንጂ እኔ እዛ ቦታ መፈጥረው ነገር ኖር አይደለም ማን ጋር ይደውል በእንፈስ እንደሆነ ይገባዋል ግን ምን ያርግ ከዛ ጸበል ቦታ በጣም ይገርማል ጸበል ቦታ ይዘነው እንሂድ ተባለ እንጃ ብቻ እኔን ገጠመኝ ስናገር ግርም ነው የሚለኝ በእውነት የእግዚአብሔር ሥራ ግን በእውነት አሁን ይሄን የፊልም ደራሲዎች ፕሮዲዩሰሮች ምናምን ቢያገኙት መምህር በዩቲዩብ አትልቀቀው በፊልም እንስራው ነበር የሚሉኝ በእውነት አንዳንድ ቀን እኮ እንደው ፊልም ረጅም ሰዓት ስለሚፈጅ 6 ወር 1 አመት ስለሚፈጅ ነው እንጂ ቀረጻና ኤዲቲንግ ቶሎ የሚሰራ ምናምን ቢሆን ኖሮ እንደው በኢሜጅ በአይነሊናችሁ መከሰተው ነገር በኢሜጅ ባሳየዋችሁ በምስል ባሳየዋችሁ ነበር ቦታው ላይ ብትኖሩ ጸበል ይዘነው ሄድን እዴ ተስፋ ስላሴ ምን ልታረግ መጣ ምናምን አሉኝ አንድ አባት ማቃቸው ነበሩ በመጽሐፍ ምርቃት ጊዜ ተዋውቀን ነው የመንፈሳዊ መጽሐፍ ምርቃት ቅዱስ ያሬድ ቤተክርስቲያን ላንቻ ማለት ነው እዛ መጽሐፍ ሲመረቅ ተገኝቼ ተዋውቀን ነበር የአንድ አባት መጽሐፍ ሲመረቅና እዴ ምን ታረጋለህ አባቴ እዚህ ነው እንደሚያጠምቁ ሳቸው ደብር ተቀይሬ እዚህ ያጠመቅኩኝ ነው አሉኝ እሺ ይሄ ሰው ምስራ ቦታ ላይ እንደዚህ ታሞ ነው ይዘን የመጣ ነው ጸበሉ 5 ሰዓት ተኩል 6 ሰዓት እንደሚዘጋ ስለሰማን ነው የመጣ ነው ስላቸው ጊዜ አይ አምጣው በጀሪካን ጸበል አምጥተናል አምጣው ምን ሆነ አሉኝ ምን እንደሰማን እናቅም እንደዚህ ተናዷል ስልኩን አልሰጥም ብሎ በእጁ ግጥማው ይዞታልና ምን እንደሰማን እናቅም እና በጣም ይናደዳል ይወራጫል ምን ይላል በቃ ይበሳጫል ደስ የሚላችሁ ነገር ጓደኛው ይሄ እኔን ትምህርት የሚያዳምጠው ለጓደኛው በጣም ይጸልይለታል ለምን ሲባል እጅግ ተወዳጅ ሰው ነው በቃ በምቃላት ገጣ ደስ የሚል ተወዳጅ ሰው ስለሆነ መጨረሻው እንዳይበላሽና ደስ የሚል ፍጻሜ እንዲኖረው ይመኝለታል ወይኔ ይሄ ሰው አይን ውስጥ ባልገባ እንደው ኮሜዲና ሲሉት ወደ መድረክ ወጥቶ ችግር ውስጥ እንዳይገባ ተሳቀልኝ ሲል ስህተት ቃላት ተናግሮ ሰው እንዳያስቀይም ይሄን ስራውን እንዳያጣ ምናምን ይያለ ዝም ብሎ ለቤስት ጓደኛ የሚጸልይ ጸሎት ይጸልይለታል እና እኛ አባት ጸበሉን አምጡ ብለው ገና ጸበሉን ቋረጩት ሊረጩት ሲሉ እሱ በሞባይል ረጫቸው ማለት በሞባይሉ መታቸው ቪታ ግንባራቸውን ይመታቸው በጣም ደነገጡ በስማም ወልደ መንፈስ ቅዱስ ቆቤ ባይኖር ኖሮ አሉ እንትን ቆባቸው አለች እንደዚህና ቆቡ ባይኖር ኖሮ ግንባራቸው ነበር የሚሰነጥቃቸው ከዛ እስቲ በለው ኮረጎራ አይቀርማ አምጡት እስቲ ይታይ ተባለና ሲታይ በጣም ደነገጡ ይላል ያው እናንተ ምን እንዳየታ ገብቷቸዋል ቀድሜ ነገርኳችሁ ጉዳዩን ምን ሊሆን ይችላል ብላችሁ እንድትጠብቁ ስለምፈልግ ነው ከዛ እንዴ ይሄ ሚዜው አይደል እንዴ ማም ደነገጡ ከኔ ጋር አብረው የመጡ 3 ጓደኛዎች አሉ ዋናው የኔን ትምህርት የሚያዳምጠው ነው 2 ሰው እና በስማም ወልደ መንፈስ ቅዱስ ሚስቱ ናት እንዴት እንደገና እኮ ሙሽራ ነው ገና 4 ወር ከምናምናቸው ነው ታዲያ ምንድነው
እንዴት እንደዚህ ልታረግ ሚዜው አሳስቷት ነው እሱ ነው በቃ እየመጣባት ይሄ ባለጌ ቆይ ገለዋለሁ ምናምን እያለ ይሄኛው ጓደኛው ሲዘት ጊዜ ኖ አይደለም ቆይ ታረጋጋልኩት ታረጋጋ አሁን መንፈሱ ለምን እንደተነሳ ቼክ እናርግ እኔም እንቆቅልሽ ሆኖ ለማወቅ ጓጉቻለሁ ይሄ ነው ብዬ መናገር መገመት መተንበይ ራሱ አልቻልኩም እና ጸበሉን አንዴ ቾፍ ሲያርጉት ጊዜ ድምጹ ተቀየረ እና ታዲያ ምን ላርግ ነው ድምጼ እንዴት ልቀይርላችሁ እንግዲህ ይሄን ጎርናና ድምጼ ወደ ሴት ድምጽ እንዴት እንደምቀይረው አይ ዶንት ኖ እስቲ ልሞክር ዝም ብዬ እና ታዲያ ትዳሩ አስቀናኛ እኔ ግን ከዚህ ወዲያ አልችልም እስቲ እናንተ ቁጭ ብላችሁ ሞክሩት እስቲ ምን ልትል እንደምትችል ወደድኩታ በቃ አፈቀርኩታ ማንን እሱን ማንሽ አንቺ እኔ ሴት ሚዜዋ ነኝ በስማው ለምፈስ ቅዱስ ማን ትሆናለና ማን የትኛው ነሽ በድምጽ አታቀኝም ግልፍጧ ምናምን ብላ ራሷን እንዴ እና ምን አረግሻት በቃ ስለወደድኩት ሚስቱ እንድትማግጥ አረኳት ቻልኩበት እንዴት ነው ዲንዲ ማልኩኝ አይደል እና በስላሴ መንፈሷን ሰውየው ላይ ብታዩት እውነት ቀሚስ አልለበሰም ሎቲ አላደረገም ወይም ጸጉሪ እንትን ዲፒስ ካልተቀባም እንጂ ቁጭ አይናችሁን ጨፍናችሁ ብትሰማት የሆነች ሴት እያጠገባችሁ የምታወራ ነው የሚመስለው እስቲ ባክ በሉትና የኔ ወደ ኋላ አርጉትና እስቲ አይናችሁ እንድትጨዞር ብላችሁ ድምጽ ለመስማት ሞክሩ ተሳክቶልኝ መሆን አለውን ለማወቅ እና ደነገጡኛ አባት አለቀሱ ግን እኛም ሁላችንም ደነገጥን ያው እኔ ተቀላቅሎብኛል ድምጹ በወቅቱ አያስቅም እኔ አሁን ላስመስል ስል ነው ሳቄ የመጣብኝ በወቅቱ አያስቅም ግን ደንግጫለሁ እና እኔ ስደነግጥ ብዙ ጊዜ እንባዬ አይመጣም በጣም ሳዝን ስናደድ ምናምን ብዙ ጊዜ እንባዬ አይመጣም እኔ የሆነ ሰዓት ነው ስሜት የሚነካው በምን ሰዓት እንደሆነ አንዳንድ ጊዜ ግራ ይገባኛልና እዛ ቦታ ላይ ካህኑ ያለቅሳሉ ጓደኛዬም ያለቅሳል የኔ መቀርበው ልጅ አልኳችሁ እና ምን አደረግሽ ስትባል ጊዜ ሄድኩኛ ደብተራ ጋር ሄጄ ይሄው እኛ ተላከን ማናችሁ እናንተ እኛ መናፍስት ነን ምን አልኩ ተብላችሁ ነው ሚስትየዋ ከሚዜው ጋር እንድታማገጥና እንዲፋቱ ከዛ በመሃል ነው ልገባ በመተት ለማፋታት ጥረት ያደረገችው ሚስትየዋ እንድታመነዝር አድርጋ ነው ወይም ጓደኛዋ ማለት ነው የገዛ ጓደኛዋ የስንት ዓመት ጓደኛዋ ነች እንግዲህ መተቱ የሰራው በምንድነው መስተፋቅር መጀመሪያ መስተፋቅር ተሰራ ከዛ በኋላ ደግሞ መስተጻለ ወይም ደግሞ ባልየው ቪዲዮን ሲመለከተው የሚፈጠረው ስሜት የተፈጠረው ደግሞ በሁለተኛ ድግምት ነው ማለት ነው ሁለቴ ነው የገባ ነው መጀመሪያ መስተፋቅር ዛኛው ላይ ሰራን ተፋቀሩ አሁን ቀደም ውስዋስ ስላችሁ የነበረው ቃላቶቹ የተነሳሱት እንዲላመዱ ምክንያት የሆነው ምን የሆነው በመላመድ ነው የተገናኘ ነው ብለው እንዲያስቡ ነው እንጂ ገና እንደመጣ ዝም ብሎ ሄዶ ቢጋደምባት ደፈረኝ ነው የምትለው ላትቀበለው ትችላለች ምን ሆነን ነው ግን አንተ እንዴት እንደዚህ እናደርጋለን መጠጡ ነው ሁለተኛ እንዳትመጣብኝ ትለው ነበር በውስዋስ እንዲሆን የተፈለገበት ምክንያት ምንድነው በመላመድ ፍቅር በዛው ይዘው ተያይዘው እንዲሄዱ ነው አይገርማችሁ ለሰርግ እኮ ወጣው ወጪ እና አሁን አብረው ናቸው አሉ አባቱ እኛ አባቱ ደንግጠው ብድግ አሉ በነጋችን ላይ አሁን አብረው ናቸው አው አሁንም ፍቅራቸውን ዓለማቸውን እየቀጩ ነው የት እንደዚህ ቦታ ነው ያሉት አሁን እኔ አጠገባቸው ነው ያለሁት አብሬያቸው ነው ያለሁት ከነሱ ጋር አብረን ሳይሆን እነሱ ያያዩዋቸው ነው በይተናገር የት ነው ያለሽው ከዛ ያለችበት ቦታ ተናገሩ ሜክሲኮ እንደዚህ ሆቴል በዚህ ገባ ብሎ ምናምን እሺ ብሎ ልጁን ካጠመቁት በኋላ ቀጥታ እዛ ቦታ ላይ ሲኬድ በስማሙ ለመንፈስ ቅዱስ እናንተ አንዳንድ ጊዜ በቃ ማለት እንቅጫን ሲናገር በእግዚአብሔር መያዙን የምታውቁት በዛ ነው በአንድ በኩል ምን ቄሱም አብረው ነበሩ ስንሄድና በሁለት መኪና ነው ሄድነው ቄሱና እኔ ለብቻችን በራይድ እነዛ ሰው ነው አይደለም እንጂ ቄሱ እኔና ይሄ ዋናው ባልየው አንድ ላይ እነዛኞች ደግሞ አንድ ላይ ሶስቱ ነው እየሄድን ያለነውና ምናልባት ሄደን እንድናይ ያደረገ ያለው መንፈሱ ተናዱ ዘሎ ሄዶ እንዲያንቃት ቢሆን ምናምን ሲሉኝ አባ እኛ እንደዛ እንዳያረግ እናረጋለን እንጂ እውነት መሆኑን ለማረጋገጥ ነው የምንሄደው ስለዚህ አይ እኔ አልነካቸውም ማለት በቃ ልጁ በጣም ማቹርድ ነው በጣም በቃ እርጋታው አርቆ አሳቢነቱ ነው እዚህ ጋር ነው ሚስቴ ወዳ አይደለም ብዬ ላምን የምችለው አሁን
እዛ የተባለ ቦታ ላይ ሳገኛት ነው። ካገኘኋት አዝንላታለሁ። ከሌለች ግን ውሸት ነው ማለት ነው፣ ወይም ደግሞ ሌላ አይነት ሐሳብ እንዳስብ ያደርገኛል አለ። እርግጠኛ ነህ? አዎ። አውቀህ አይደለም ፖለቲካውን ክልል በኋላ ስትሄድ ብድግ ብለህ ተነስታ አታንቃትም? ስለዚህ በፍጹም ምን አለኝ። ከዛ መንፈሱ አብሮ እንዳይምል ፈራሁኝና እስቲ በእናትህም አላልኩት። መቼም አንዳንድ ጊዜ የማይተማመን ባልንጀራ በየወንዙ ይማማላል አይደል? ከዛ ከእናቴ ነጥለኝ እናቴን እንሳኝ አለ። ምንም አላደርግም ማለት እና እየሄድን እኔ በጣም ተጨናነቀ ውስጤ። በቃ መንፈሱ ታስሯል፣ አልተሸኝም። ልብ መልስ ብለውት ነው ልብ የመለሰው። ከዛ ተነስቶ ሄዶ ቢያንቃትስ የሚለው ስሜት በጣም ስላደረብኝ ፕሊስ በእናት በማርያም በእግዚአብሔር በቃ እኛ እዛ ሆነን በቪዲዮ ቀርጸን እናምጣለን፣ አንተ መኪና ውስጥ ሆናለሁ። እሺ አለ። እግዚአብሔር ይስጥ። በቃ ከፈራችሁ ችግር የለውም፣ እኔ እዚህ ውስጥ ሆናለሁ። ቆልፉብኝና ሄዷል። ከዛ ከርቀት ማየት የሚቻልበት ቦታ ላይ መኪናውን አቆመለት። እየሄድን ገና ከመኪና ሳይወርድ ፊት ለፊት ቁጭ ብለዋል ሚዜውና ሙሽራዋ እና ይሳሳቃሉ፣ ይጫወታሉ። አጠገባቸው የከፈቱት መጠጥ አለ። ይሄ ነው ብዬ መናገር አልፈልግም። በቃ ማለት ዘና ብለዋል። የሚገርም ልብስ ነው የለበሰችው። ከዛ ደውል ገና ሳንወርድ ከመኪና ደውልላት አልኩት። ደወለልኝ። የትንሽ ነው ማለት ወጣ ብዬ ነው የሆነ ቦታ እንደዚህ የተጫወትን ነው ከመንገድ ላይ ኮንተናን አግኝቸው ሻይ ቡና እያልን ነው። ኦኬ ነው እንዴ? እና ሀቅ መናገሯ በራሱ ገርሞታል። ከሱ ጋር መሆኗን መናገሯ በራሱ መንፈሱ እንዲበሳጭ መፈለጉ ነው። አያችሁ፣ ሌላም ዋሸት ትችል ነበረ፣ ግን መንፈስ በትክክል እሷ ላይ እየሰራ ከሆነ እንዳይገኙ ሳይሆን የሚደባብቀው እንዲገኙ ነው። ለምን? ዋናው ዓላማ የፍቺ ዓላማ ነው። አይገርማችሁም? ይኸው ከራሷ አይምሯ መንጨታ የምታደርገው ሽርሙጥና ወይም ደግሞ ይቅርታ ለምናገረው ቃላት ቺት መማገጥ ቢሆን ኖሮ በጣም ተሸፋፍን ነበረ። ወጣ እንትን እኮ ሄጄ ምናምን ትል ነበረ። ግን እንትናን እኮ መንገድ ላይ አግኝቼው ሻይ ቡና እያልን ነው። ጉዳዩን የእውነት እየፈጸሙት ነው። ግን አብረው መሆናቸውን አይቶ ባልየው እንዲናደድ አብረው መሆናቸውን በተደጋጋሚ ተናግረዋለች። እና አንድም ቀን ቅናት ተሰምቶኝ ያቅም አብረነን ስትለኝ ዛሬ ገና ለመጀመሪያ ጊዜ ቅናት ስሜት ተሰማኛል። እውነቱን ሲያውቅ ሲደርስበት ቅናት ስሜት አደረበትና አባ ምን ይሻለኛል? ምንድነው የሚሻለኝ አለ። ይኸውልህ ልጄ ምንም አይሻልህም። አንተ አሁን በቃ የሚገርሙ አባት ናቸው በእውነት እግዚአብሔር ይስጣቸው። አንተ አሁን ማሸነፍ መብለጥ ያለብህ አልኩ። እኔ ዝም ብዬ አዳመጥኩ። እስቲ እኛ አባት እንግዲህ እግዚአብሔር መንፈስ ያደረባቸው አባት ናቸው፣ የተባረኩ አባት ናቸው። እስቲ የሚሉት ልስማ ብዬ ጸጥ ብዬ ሳዳመጥ እውነትም መንፈስ ቅዱስ አንዳንድ ጊዜ በጆሮአችን ላይ የሚገርም ሐሳብ ነው የሚያመጣው። አባ እግዚአብሔር ይስጦት ነው ያልኳቸው። ምን አሉ መሰላችሁ? ልጅ ያሉት አቤት። ይኸውልህ ለሚስትህ መጸለይ ጀምር። አንተ ላይ ያለው መንፈስ እሰረው እንዳይወጣ እንዳይሸኝ፣ በኋላ ነገ ማስረጃ እንዲሆን የት ሄዳ እንደነበረ ሁሉ ነገር እንዲመሰክር ይቀመጣል። አንተ በፈለክበት ቀን ይሸኝላል። ከፈለክ ጠርተኸው ይዘመተ የምትፈልገው ቦታ ላይ ሄደ መሸኘት ትችላለህ። መታሰር አለመታሰሩን በጣም እርግጠኛ ሁን፣ በኋላ ችግር እንዳይፈጥር። ሚስትህን እንዳትበቀላት እንዳትገላት። ግን አሁን ለሚስትህ ዘንላትና ጠላትን እናሳፍር አሉት። እንዴት አላቸው? እኔ ዛኔ ከርቀት ያያዩዋቸው ነው ብላለች አይደል? አዎ እዚህ አካባቢ ናት ማለት ነው እኮ ልጅቷ። እኔም ራሴ አላሰብኩትም ነበር ማለቴ ደንግጠን ስለሆነ ይሄን ማገናዘብ አልቻልንም። አዎ አባ እሺ። ስለዚህ ትሄድና አብራቸው ትቀላቀልና መጣው የት ናቸው ያላችሁት ምናምን ብላ ትቀላቀልና ምንም ነገር እንዳልተፈጠረ አብራቸው ተጫውተን ምን ብላ ወደ ቤት ይዛት ትሄዳለህ። ከዛ መጸለይ፣ መስገድ፣ መጾም፣ ንስሐ መግባት ምናምን የሚባሉትን ነገሮች ትጀምራለህ። ምንም አትንገራት፣ እንዳገኘሃት እንደዚህ እንደሆነ አትንገራት። ከዛ ይሄን ትምህርት መምህር ተስፋ የሚያስተምረውን ትምህርት ሌሎችም እንደዚህ መናፍስትን የመተት የደብተራ ምናምን የሚሰሩትን ተንኮል የኛ ጉድ መቼም አያልቅም አሉ እኛ አባት። የኛ ቤተክርስቲያን ውስጥ ያሉ አባቶች ማለታቸው ነው። ጉዳችን መቼም አያልቅም። እሱን ቀስ እያልክ እየነገርካት ምን እያልካት ጓደኛ እንደማይታመን እንዲህ አይነት ችግሮች እንዳሉ አንዳንድ ነገሮች ምናምን ቢፈጠርስ እያልክ አውቀህ ቢፈጠርስ እና አሁን ለምሳሌ እኔ ቺት ባረግ ሌላ ሴት ከሄጄ ቺት ባረግብሽስ ምን ትያለሽ እያልካት ከዛ በቃ ውስጡ በጣም ደስ እያለው መጣ። ፍቅርን ጥላቻን በፍቅር ማሸነፍ፣ መጨረሻ ላይ ጠላትን ባዶ ማድረግና ለብቻዋ መጋፈጥ ለብቻዋ።
ይሻሉ በጣም ደስ አለው ተስማማ አቀፋቸውና ሳማቸው መስቀላቸውን ሳመ ጉልበታቸውን ሳመ አባ ከዚህ በላይ እዚህ መቀመጥ አይገባውትም አላቸው አይ አብረን ምን እንመለሰው አሁን ሄደና ያልኩህን አድርጋሉት እሺ ብሎ ወረደ መጀመሪያ ደወለላት እኔ ከፊት ጋቢናን ያሉት እሱ ከኋላን ያለውና ደወለላት እኔ ተስፉ ምን ትላለች እንግዲህ በደም አልኩት አባ የተናገሩት በጣም የሚገርም ነገር ነው አልኩት ሂድና ተቀላቀል ደውለ ሂድ አልኩት ደወለ ና በእናትህ ማለት ቁጭ አለ አንድ 20 ደቂቃ ያወራን ተቀመጥን ሰዓት በታክሲ የሚመጣበትን ሰዓት ገምተን ማለት ነው ከዛ ሄደ ተቀላቀላት አወራ ተሳሳቀ ተጫወተ እና ምን ሆነህ ነው አለችኝ ያለ የዛን ሰዓት ምን ሆነህ ነው አይንህ ምናምን ልክ አይደለም ስትለው ጊዜ ጉንፋን ይዞኝ ነው ያላት ከዛ ደወለልኝ ማታ እንዴት ነው ስለው ጊዜ በቃ ወደ ቤት ይዣት ወደ ቤት ገባሁኝ አለ አሁን ምን ታረጋለህ እንዴት ነው መጀመሪያው አለኝ ዝም ብሎ ከመሬት ተነስቶ ጸሎት ክፍል መስራት መስገድ አይከብድም አለኝ አዎ ይከብዳል ግን አመመኝ ዶክተር መርዶ ነገረኝ እንደዚህ አይነት ነገር እንደዚህ በሽታ ሊመጣብህ ስለሚችል ራስን ጠብቅ አለኝ ስለዚህ እኔ ደግሞ መጸለይ እፈልጋለሁ ይሄ ነገር የሚመጣው ደግሞ ከባዕድ ነገር ነው ጓደኛዬ እንደዚህ ይሄን ትምህርት አዳምጥ ብሎኛል ብለህ ይሄን ትምህርት ጀምረው አልኩት ጨመርኩለት እሺ ብሎ ጀመረው አመመኝ ብሏት ዋሽቶ ምናምን በቃ አብረው እንድትሆን ፈለገ ግን በፍጹም እሱ ውስጥ ገብቶ ሊጸልይ ሲል ትምህርት ሲያዳምጥ መስል እሱ አይት ልቻለችው ኪችን ውስጥ ያለ ወትሯ ኪችን ውስጥ ሳህን ይዛ ትበላለች ብቻዋን ርቃ ዳንቺ አብረን አልነበር እንዴ ምን በላው ሲያ ጊዜ ራበኛ ትላለችና ንጭንጭ መቆጣት ወዲያ ወዲ ማለት ምናምን ቶሎ መተኛት እሱ ሲተኛ እሷ ተነስታ መጣ ሶፋ ላይ ቁጭ ብላ ፊልም ታያለች እንዴ ምን ሆነ በሌሊት ሲነሳ ፊልም እያየች ምን ሆነሽ ነው ሲላት አይ በቃ እንቅልፍ እምቢ ሲለኝ መጥቼ ፊልም አይጀምርኩ አብረው ሊተኙ አይፈልግም መንፈሱ እሱ ሲተኛ እሷ ትመጣለች እሷ ቀድማ ተኝታ ልክ እሱ አመቶ ከጎኗ ሲተኛ እና ማግኔት ነው የሚመስሉት ይሄ የሚገፋፋ ማግኔት አለ አይደል ልክ እንደዛ ነው የሚመስሉት እና አዲስ ሰራተኛ ቀጠሩ ያቺ አዲስ የቀጠሯት ሰራተኛ ለጋሽዬ ነው ወይም ደግሞ ለሱ ማለት ነው ለጋሽዬ ነው የምታደላው እሱ ስላመጣትና በዚህ የተነሳ ይጣላሉ አስወጣልኝ አባረልኝ ነው አላባረርም መጽሐፍ ቅዱስ ማንበብ የምትወድ ልጅ ናት በቀደምም ተነስቼ ወደ ሽንት ቤት ሲሄድ ገብታ ጸሎት ክፍል እየጸለየች ነው እና በጣም መልካም ሰው ናት እንደዚህ አይነት ታማኝ ሰው የትም አይገኝም ሌባ አስመሳይ ነጠላ ልባሽ አስመሳይ አላየዋትም እንዴ ተደብቃ እንደዚህ ስትልስ እንደዚህ ስታረክ ምናምን በቃ ማለት በጣም ሌላ ባህሪ ያመጣች ያላደረገችውን እንድትወጣ ስለፈለገች ብቻ በውሸት መክሰስ አንዳንድ ሚስቶች ላይ የሚታየው ባህሪ መጥፎ ባህሪ ይሄ ነው ባልና የቤት ሰራተኛ ምንም ምልክት እንኳን ባይታይባቸው ሚስት ሁኔታዋን አይታ ይሄ ነገር ማምተልና ቶሎ ብላ ታስወጣለች ማስወጣት ምክንያት የምትፈጥራቸው ምክንያት የሚያስቁ ምክንያቶች ናቸው በአንድ አመት ውስጥ እንግዲህ 12 ወር አይደል ያለው 12 የቤት ሰራተኛ የሚቀይሩ ሰዎች አሉ በተለይ ወጣት ባለትዳሮች ከሆኑ የቤት ሰራተኛን እንደ ልብስ ነው የሚቀይሯቸው ባህሪያቸው ብዙ ጊዜ ወጣት ሚስቶች ባህሪያቸው አስቸጋሪ ነው አይመችም ምንድነው አንቺ ችግር አለብሽ ምን ሆነሽ ነው ምናምን ይላሉ ወንዶች ግራ ይገባሉና እንዴ አርገጭ ምክንያት አያጡም የሚናገሩት ነገር ሰራተኞቹን በርግጥ ችግር ሊኖርባቸው ይችላል ግን ምክንያት አያጡም በተለይ ግን 70% ግን ፊዚካሊ ያሉ ባልየው ነው ያሉ በተለይ ባላቸውን ጸባይ የሚያውቁ ከሆነ በተለይ ደግሞ ባላቸው ምን አይነት አፕሮች እንዳለው ሲያውቁ በጣም ተይላሉ በተለይ እስቲ ይሄንን ቀሚስ ለኪው ይሄ ቅባት አምጥቼልሻለሁ እስቲ ይሄንን እንደዚህ አርጊው ምናምን ብሎ የሚያቀርብ የሚያጫውት ስለ ሀገሯ የሚጠይቃት ምናምን ከሆነ ሚስት ሞባይሏ እንደዚህ ያየች ትላለች ከባድ ነው እና አንዳንድ ጊዜ ባካችሁን ሚስቶች ሁላችሁንም ማለት ባይቻልም የፈሩት ይደርሳል የጠሉት ይወርሳል ነው የሚባለውና በጣም ከባድ ነው በጣም ጥንቃቄ ማድረግ አለባችሁ መንፈሳዊ የሆኑ የቤት ሰራተኞች ወደ ቤታችሁ ሲመጡ ዝም ብላችሁ ፈቀዱላቸው የሚሻለው እሱ ነው ግን በዛ ውስጥም ደግሞ አስመሳይነት ስላለ መጠንቀቁ ጥሩ ነው አሁን እቺ የቤት ሰራተኛ ስዕል ዛቤት አምጥቼ በመለጠፍ ሄጄ የጸሎት ቤት ሰራው ሳልነግራችሁ ያው ይሄ ነው ማለት ትንሽ ስለሚከብድ ነውና ሄጄ የጸሎት ክፍሉን ሰራውለት ከዛ የሚያስፈልገውን አሟላሁለትና በቃ ጥሩ ጸሎተኛ ሆነና ትምህርቱ ደግሞ የሳበው መጣ እና ሚስቱን
ቀስ አድርጎ እየቀጠቀጠ ምን እያለ በመቁጠሪያም እሷም እየመታች እሱም እየመታ በጣም ያማል በእናትህ በጣም ትላለችና ልክ በመቁጠሪያ ሲመታት ፈሷን ላጥ ታደርጋለች ይስቃሉ እና ምን አልኳችሁ የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል ዛር እንደዛ ያደርግም ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም በጣም ስልታዊ ስለሆነ እሱ ቻይ ነው በእኛ ጸሎት ሊቃጠል ኧረ በጣም ቻይ ነው እነዚህ መተቶች ግን የሚባሉት ድንገት መተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል የነዛ መተት ያደርጉባችሁን ሰዎች ባህሪ ጸባያቸውን ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል እዛ ሄዶ ይጨንቃቸዋል አሁን ልጅቷ በዛ ሰዓት ምን እየሆነች ነው ሶፋ ላይ በቃ ትንቆራጣለች ትወጣለች ሲጋራ ታጨሳለች ትወጣለች ምን ትላለች ግራ ልትጋባ ትችላለች አላስፈላጊ ባህሪ ልታይባት ልትነጫነጭ ልትቆጣ ትችላለች ለምን እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው እና ጸሎት ቦታ ላይ ማስገሳት ፈስ ማስፈሳት ሆድ መንፋት ሐሳብ መስረቅ መበተን ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ ገባ ቡዳም ሊሆን ይችላል በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም ጓደኛችሁ ሆኖ ፈራ ተባ እያለ እናንተ ያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው የሴትም የወንድም ሲሆን ነው ብዙ ጊዜ ጸሎት ላይ ሆድ የመነፋት የማግሳት ፈስ የመፍሳት የመዝለፍለፍ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ትላላችሁ ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም ፊልም ሰርች እያደረጋችሁ ነው የምታዩት እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ አሁን እዚህ ጋር ልታስተውሉት የምፈልገው ነገር ምንድነው ባልየው ምንድነው የፈለገው ምንድነው ያልፈለገው ሚስቱ እንድታቀበት አልፈለገም ምን መንፈስ እንደተያዘለትና እሷን እንደደረሰባት እንዲታወቅበት አልፈለገም ደግሞ የፈለገው ነገር ደግሞ አለ እሱ ሚስቱ ላይ ያለው መንፈስ እንዲነሳ እንዲቀሰቀስ ፈልጓል እና ሰራተኛዋ በጣም ደነገጠች ምንድነው ለብቻዋ በመጸልይበት ሰዓት ባይነ ህሊናዋና ተኝታ ዛ ጸሎት ክፍል ውስጥ ማን በሌለበት ሰዓት ሚስትየዋም የራሷን ስራ ስትሰራ ባልየውም ስራ ሆኖ ጧት 4 ሰዓት ላይ ገብታ ስትጸልይ አንዳንድ ጊዜ ከጸለየች በኋላ 20 ደቂቃ 30 ደቂቃ ሸለብ ያረጋታል ለምን ለሊት በጣም ስለምትሰራ ነው እና ትመጣና አቺ በስራ ሰዓት ትተኛለሽ ድንግጣ ነው የምታስነሳት እህት እንትን እኮ ነው እንቅልፍ ሸለብ አድርጎኝ እኮ ነው አይ ስራዬን እኮ ጨርሻለሁ ከዛ እንትኑን ሰራሽው አዎ እንትኑን አዘጋጀሽው አዎ ይሄ እንደዚህ አርክሽው አዎ እሺ ስራዋን ሰራርታ ስለምትጨርስ እርግጠኛ ሆና ነው ወደ ጸሎቷ የምትገባው እንከን እንዲገኝባት አትፈልግም ሰራተኛው ጎበዝ ናት ምክንያት ሲያጣ ሰይጣኑ እና ዝም ብለሽ ባገኙሽ ሰዓት ነው እንደገብተሽ የምትጸልዩ እንትን ገዳም አርክሽው እንዴ ትላታለች እትዬ ምን ችግር አለው ቀር ካሉት በቃ እኔ ችግር የለውም እንደውም ጸሎት ክፍል አልገባም ብላ ስትል አርፈሽ ስራሽን ብትሰሪ ይሻልሻል መነኩሴ ባታይ የምትጮቹ ትላታለች ሶፋ ላይ ቁጭ ብላ ግን ባሏ ሲመጣ ደግሞ መንፈሳዊ ለመምሰል ትሞክራለች ማለት እሱ ከሱ ስር ልትወጣ ስለማትችል እና ማስመሰል ጀመረች መንፈሱ ማስመሰል ጀመረ ማለት ነው ዞሮ ግን ራሷ ናት እኮ አልጮህች ምና ገና መንፈስ አልተቀሰቀሰምና በቃ እኔ አሁን የሰለቸኝ ጸሎት ክፍል ከገባን በኋላ መፈሳው ነገር እጨነቃለሁ ምናምን ሰግዜ ኮትዬ ምናልባት ትምርቱን እኔ የሰማሁኝ ያለውትና ችግር ሊኖርበት ይችላልና ግድ የለውም እስቲ አብረን እንበርታ ስትላ ጊዜ እስቲ ነይ በእናትሽ እስቲ ቀጥቅጭኝ እስቲ ነይ በመቁጠሪያ ቀጥቅጭኝ እኔም ችግር ሊኖርብኝ ይችላል ብላ ሰራተኛዋ በመቁጠሪያ እሷን መታቻት እሷ ሚስትየዋ ሰራተኛዋን ስትቀጠቅጣት ተረክብሎ ተነሰ ሰራተኛዋ ለምን በህልም ያየችው ነገር አለ እንደገናም ደግሞ በእውንም ደግሞ መንፈሱ ተናገረ በህልም ያየችው ምንድነው የፎቶ ፍሬማቸው የግድግዳው ፎቶ ፍሬማቸው
እንደዚህ ተወዛውዞ ውድቅ ሲል መስታወቱ ሲሰበር ወረቀቱ ሲቀደድ ከዛ በኋላ ባልየው መጥቶ የተቀደደውን ፎቶ በማስተሻ አጣብቆ የተሰባበረውን መስታወት ግጥምጥም አድርጎ የተሰነጣጠቀ መስታወት ስንጥቅጥቅ ያለ መስታወት ያለበት የፎቶ ፍሬም መልሶ ግድግዳ ላይ ሲሰቅል ነው ያየችው። ገብቷችኋል አይደል? የተበላሸ ነገር ማደስ እንደማለት ነው። ግን እንደተሰነጣጠቀ የቀረው ምንድነው? ያው ብርሌ ከነቃ አይሆንም ዕቃ ይባላል አይደል? ብርሌ ነቃ ማለት ጠጅ የሚጠጣበት ብርሌ ስንጥቅ ካለ አያገለግልም ይጣል ነው የሚባለው። በምንም ስለማይጠገኑ የሰው ልብም በተለያየ አይነት ነገር ከደማና በቃ የሆነ የሚያሻክር ነገር ከመጣ በቃ በጣም ብዙ ዘመን ሊኖሩ ልጅ ሊወልዱ ይችላሉ፣ ግን ልባቸው እንደዛው እንደሆነ ነው የሚቀጥለው የሚል ነው። ግን መልሶ ትዳራቸው እንደነበረ እንደሚጠገን ያየችውና ሰራተኛዋ ያለው መንፈስ ተረክሎ ጮኸ። ዞር ከዚህ አንቺ ማን አባሽ ሰው ነው ያመቀጠቅጭን መጀመሪያ ራስሽን አጽጂ። ከዛ ደንግጣ ሄድ ዝም በል እንዴ ማለት ነው ይሄ ነገር ትላለች መልሳ። እንዴ ሰይጣን ነው አንቺ ራስሽ ነሽ እኔ ነኝ በይኝ ትላለች። ተይን በነገራችን ላይ ሰራተኛዋ እዛ ከገባሽ ጊዜ ጀምሮ ይሄ ሰውዬ ቤት መጥቶ አያውቅም። ሚዜው ቤት መጥቶ አያውቅም። ለምን? በውጭ መገናኘት ጀምረዋል። ውጭ ነው በቃ ጉዳያቸው የሚጨርሱት። እና ለምን ይሄን ስልቱን እንደቀየረ አጋንንቱ በኋላ መጨረሻ ላይ ነግራቸዋለሁ። ለምን ቤት ውስጥ መምጣት እንዳቆመ ሚዜው ማለት ነው። እየተነቃበት ሲመጣ እግዚአብሔርም እያጋለጠው ሲመጣ አልቻለም። ቤት ይዞት መምጣት አልቻለም። የጸሎት ክፍሉ ተሰራ። አሁን ምንድነው ሰራተኛዋ ላይ ያለው መንፈስ የተናገረው? ዋናው ትልቁ ጉዳይ መጀመሪያ እኔና አንቺ አንተዋወቅም እንዴ አለቻት። ከዛ የት ነው የምታውቂኝ? እኔ ቤት ሰራተኛ ስትሆኚ ነው ማቀሽ አለቻት። እኛ እኮ አንቺም እንደምታስቢው አይደለንም። ገና ስለ መንፈስ ብዙ አልገባትም። የምታወራት ሰራተኛዋን ይመስላት። እኔና አንቺ እኮ እንተዋወቃለን። አንተዋወቅም? እንተዋወቃለን። ለማንኛውም የቻልኩትን ያክል ጥረት አድርጌያለሁ፣ ግን ከዚህ በላይ መሄድ አልችልም። እንደ መጀመሪያዋ ሰራተኛ መስላኝ ይቺን ሰራተኛ ላሞኛት መጥቼ ነበረ። አሁን ግን ተይዣለሁ። አልችልም። በቃ የሆነ እንዴት ነው የተነቃበት ሰው ሆኖ ግን ደግሞ ጀግንነት እንዳደረገ ሰው ነው። እኔ ግን የቻልኩትን ያክል አድርጌያለሁ ምናምን እዚህ ድረስ መድረስ የራሱ ጀግና ሆኜ ነው አይነት ነገር ነው የምትናገረውና የመጀመሪያዋ ሰራተኛ የታውቂያታለች ደግሞ አንቺን ትላታለች። እና አልገባትም። ግን በሞባይል እየቀረጸች ነው። በሞባይል ግን ትቀርጻታለች ለባሏ ለማሳየት። ምንም ቁም ነገር ባልተናገረም። ከዛ ወደ ልቧ ተመለሰች ሰራተኛዋ። ፈርታ ወጣች ነው ይቅርታ። ፈርታ ስትወጣ ሰራተኛዋ ወደ ልቧ ተመለሰች። በራሷ ጊዜ ተመለሰችና እትዬ እንዴ የት ሄደሽብኝ ነው ስራ ጊዜ? እኔ ፈራሁሽ እኮ ይኸውልሽ የተቀረጸው ይሄ ነው እንደዚህ እኮ ነው የምትለፈልፊ ብላ ስታሳያት እኔ እትዬ እኔ እኮ በህልሜ እንደዚህ አይቻለሁ። ትዳርሽ ችግር ውስጥ እንደሆነ ነው የምረዳው። ምን እንደሆነ ባላቅም በህልሜ ብዙ ጊዜ ችግር እንደሚገጥምሽ፣ ቤትሽን ጥለሽ እንደምትወጪ፣ የቤቱ ጣራ ላይ ሆነሽ ራቆትሽን ሆነሽ ደግሞ በህልሜ አይቼሻለሁ። የቤቱ ጣራ ላይ ሆነሽ ያ ማለት ይውኝ ተዋረድኩኝ አይነት ነገር ነውና ምንድነው እትዬ ባንቺ ህይወት ውስጥ ያለው? ፎቶ ፍሬሙ ወድቆ ሲሰበር፣ ፎቶ ለሁለት ሲቀደድ፣ ከዛ መልሶ ደግሞ ሲጠገን ባለቤትሽ ሲጠግነው አየሁኝና ምንድነው ስትላት እንደዛ ነው እንዴ ብላ ደነገጠችና የምትነግሪኝ ነገር አለ እንዴ? የመጀመሪያ ሰራተኛዬን ታውቂያታለሽ አለቻት። ኧረ እኔ አላውቃትም እንደዚህ እኮ ነው እኔ እኮ አይደለሁም አለቻት። በኋላ ሰራተኛዋ አስረጅ ሆነች። ጭራሽ መንፈሱ እኮ ነው የሚለፈልፈው። እኔ ማወራሽ መስሎሽ ነበር? አዎ ቪዲዮ ላይ ያስታውቃል። እኔም ስሰማው ሰራተኛዋ የምታወራት መስሏት ታውቂያታለሽ እንደ የመጀመሪያ ሰራተኛዬን ትላታለች። እኛ ነን ይላታል። ምንም አልተረዳችም ጭራሽ። እና መንፈሱ እኮ ነው ማን እንደሆነ ለማጠቂ እናንተ ማን ናችሁ ለማጥያትም ነበር። ነይ ቀጥቅጪኝ በእናትሽ ነይ ምችኝ አለቻት። ይሻላል? አዎ እሺ መጀመሪያ እግርሽን ልሰርሽ፣ ምክንያቱም በጥፊ ነገር ልትማች ነበር። እሺ ሰሪኝ ችግር የለውም ብላ እጇን እግሯን ድብና ጋር በሻሽ ድብና ጋር አሰረቻት። ከዛ ጸበል አመጣች። ማን? ሚስትየዋ ራሷ። እና ልቧ በጣም ይመታል። አስቡት፣ የተደገመባት ሴት ሆና በመቁጠሪያ ልትመታ ነው፣ ጸበል ልትረጭ ነው። እና ሁለቱ ብቻ እዛ ቤት ውስጥ በቃ እንትን ጀመሩ፣ የሆነ አዲስ ነገር ጀመሩና ከዛ በመቁጠሪያ ጭንቅላቴን እየመታሽኝ
እኔ እንዳየሁት ቪዲዮ ከሆነ ጭንቅላቴ እንደዚህ እየመታሽኝ ጀርባዬን እየመታሽኝ ማነህ ከየት ነው የመጣኸው እኔ ስለምታቀኝ ሰራተኛዋንስ ማን ለምን አስወጣሃት እንዴት ነው ብለሽ ጠየቀቻት ቅድም የነገርኳችሁን ታሪክ በሙሉ ዝርግፍ አድርጎ አመጣ ራሱ ተናገረ ማላይ ያለው ሰራተኛዋ ላይ ያለው መንፈስ ለካ ያቺ ሚዜ አሁንም ተመልሳ መጣ እቺኛውንም ሰራተኛ የራሷ ለማድረግ ሞክራ ነበር ግን እቺ ሰራተኛ ደግሞ ገብታ የምትጸልይ ናት እንደዛችኛው ያልነበረችም ተበላች ማለት ነው ተያዘች ማለት ነው በቃ እንዴ እኔ ቺት ማረገው እኔ የማግጠው በጓደኛዬ መተት ምክንያት ነው እሷ ባሌ ልትወስድብኝ እኔ ከዚህ ጋር እንደተኛ ያደረገችኝ እሷ ነች እኔ እኮ ያለ ምክንያት እንዴት ባገባሁኝ በአራተኛው ወሬ እንዴት እንደዚህ ሆንኩኝ ብዬ ጥያቄ ይፈጥርብኛል በዛ ላይ ደግሞ ወደድኩት በጣም ነው የምወደው ገላው ይናፍቀኛል ጠረኑ ይመጣብኛል ከባሌ ጋር ተኝቼ የዛ የሚዜው የሰውነት ጠረን ነው የሚመጣባት ባይነህ ሊናዋ ኢቭን ሩካቤ እየፈጸሙ እንኳን አይኗን እንደዚህ ከፍታ አይኗን ያያየች ማንም ይታያት በባሏ ውስጥ ያኛው ፍቅረኛው ነው የሚታያት እላዩ ላይ ሰፍሮበት ማለት ነው በጣም ይገርማቸዋል አባልየው አጋጣሚ ሲተኛ ልም ያለ እንቅልፍ ስለሚወስደው ለሊት ስለማይነሳ ነው እንጂ በእንቅልፍ ልብም ጠርታው ሊሆን ይችላል አይታወቅም ምክንያቱም ማለያየት ነው የሚፈልገው መንፈሱ ምክንያት ነው የሚፈልገው በነጋችን ላይ እንድትለያዩ የሚፈልግ መንፈስ እናንተ ውስጥ እንዳለ የምታውቁት ሚስቶችና ባሎች በተለይ ሚስትህ ቺት ስታረግ ስትማግጥ እጅ ከፍኝ እንድትይዛት እሷን ሁሌ እንድትጠራጠራት ከዛ የፈራው ነገር እንዲደርስ አድርጎ እውነትም ከደረሰ ሰዎች ወሬ ይዞልህ የሚመጡ ከሆነ የሰማህ ወሬ ደግሞ እውነት ሆኖ ከተገኘ አንተና ሚስት እንድትፋቱ የሚፈልግ መንፈስ አለ ማለት ነው ድርጊቱ እንዳለ ሆኖ የሚፈልግ አለ አንቺም ሴቷ ደግሞ እሱ ከተኛ በኋላ ስልኩን እንድትጎረጉሪ እንድታይ ቴሌግራም ውስጥ ገቢያለሽ የሴት ፎቶ ታያለሽ ሴቭ ያደረጋቸው ስልኮች ላይ መደወል ማናገር ከዛ በኋላ እውነትም ውሽማ ይዞ ወይ ቅምጥ ይዞ ወይ ሌላ ነገር እንደዚህ በላይሽ ላይ ሲማግጥ ትደርሽበታለሽ ወልዶም ሊሆን ይችላል የእውነት ነገሩ ተፈጽሞ ባልሽ ዘማዊ ሆኖ ታገኘው ይችላል ለምን እንድታገኘው አድርጎ ነው የሰራው ሁለታችሁ እንድትፋቱ የሚፈልግ ያንቺው መንፈስ ሊሆን ይችላል የሱም ደግሞ አይነጥላ አንቺ ላይ መታ ደግሞ ሊሆን ይችላል ይሄ ሁሉ የምታረገው ብዙ ጊዜ የወንዶች አይነጥላ መንፈስ ሴቶችን ላይ ስትመጣ ሴቶችን በጥፊ እየመታች እየደበደበች ጥርስ እያወለቀች እያደማች ልጆችንም በካልቾ በቃ በማይረባ ነገር በስድብ በመናምን ያጥረገረገ ትዳሩ እንዲኖር እሱ ግን ሌላ ቦታ እንዲማግጥ ነው የምታረገው የወንዱ መንፈስ ከፈለገም ሄዶ ሊወልድ ይችላል ይፈታታል ከዛ ደግሞ እንደገና ሄዶ ደግሞ ጉልበቷ ስር ተደፍቶ ደግሞ ይቅርታ አድርጊልኝ እኔ እኮ ስጠጣ ማረገውን አላቅም ስናደድ ማረገውን አላቅም በቃ ብሎ ደግሞ ሽማግሌ ጠርቶ ደግሞ እንደገና አሁንም ይታረቃሉ እንደገና ደግሞ አሁንም ይመታታል በቃ እሱ ሲጠጣ እኮ እንደዚህ ነው ተብሎ ደግሞ ጸባዩ ነው ይባላል ወንድ ላይ ያለች ሴት ዛሬ አይነጥላ አግብቻለሁ ብላ የምታስብ ከሆነ እንደዚህ ነው ህይወቱ ነው የምታረገው ሴት ላይ ያለ ግን ወንድ አይነጥላ ቀጥታ ባልየው ላይ እንዲያርፍ ያደርግና ከሚስትየዋ ተነስቶ ሄዶ እንዲማግጥ እንዲወልድ እንደዚህ ችግር እንዲፈጠር አድርገና ሚስትየዋ ቺት አድርጎብኛል እንዴት እንደዚህ አድርጋባ ተፈታው ብዙ ጊዜ ሴት ከፈታች አትታረቅም እና እኔ ለምን እንደሆነ አይገባኝምና ብዙ ጊዜ በእርቅ ከሚገጥመኝ ነው ገጠመኝ ነው የምነግራችሁና በቃ ወዲያውኑ ተወስናለች ታውቃለች እኮ ልጇን እያጠባች ሹሩ ያለች ወዲያው እየሄደች ስልክ ታያለች ትናደዳለች ለመወሰን ትቸገርና ከዛ ከወሰነች በኋላ ግን በጣም ከባድ ነው እና እጅ ከፍንጅ እንዲያዝ የሚያደርጉት እንዲፋቱ የሚፈልጉ መናፍስቶች ናቸው ማለት ነው የፈራችሁት ነገር ሆኖ ይገኛል ለምን እንዲሆን አድርጎ ነው የሰራው መጀመሪያ በልባችሁ ላይ ጥርጣሬውን ይፈጥራል እዛ ጋር ግን እየሰራ ነው ጥርጣሬው እውነት እንዲሆን የተዘራው ዘር እንዲያብብ ኃጢያቱም ክደቱም ፍቺውም ይዘራል እኮ ዘር ነው ቆይ ይጋቡ ብቻ ገንዘባቸውን ጨርሼ አፋታቸዋለሁ ካልተጋቡ አይፋቱልኝም የሚል ደግሞ ሰይጣን አለ ምን ማለት ነው ከመጋባታቸው በፊት ከተለያዩ አሁንም የማግባት ፍላጎት ያድርበታል ወይም ያድርባታል አሁንም በፍቅር ሴቶችን እየቀረበ የማግባት ስሜቱ ውስጡ አለ ጉጉቱ ይሄንን ስሜቱን ለማጥፋት ወይም ይሄን ስሜቷን ለማጥፋት ጋብቻ ለመጨረሻ ጊዜ እንዲጠሉ ሲንግል ማም ሆኜ ነው ልጄን ማሳደገው ትዳር ምን አባቱ ብላ እንድትል ወይም ብሎ እንዲል ለማድረግ ትዳር ውስጥ ከገቡ በኋላ ቆሻሻ የሆነ ትዳር እንዲኖሩ አድርጓቸው ተጣልተው ተበጣብጠው የማይደረግ ነገር ተደራርገው ይለያያሉ ከዛ ይደግሙትም ያንን ትዳር ያስጠላቸዋል እሱም ዱርዬ ሆኖ ገንዘቡን በመጠጥ በመናምን በሴተኛ ዳሪ ማም እየጨረሰ ያለ ትዳር ይኖራል ፈቶ ነው ጋለሞታ ወንድ ሆኖ ማለት ነው
እሷም ጋለሞታ ሴት ሆና ሲንግል ማም ሆና ትቀጥላለች። በቃ ይቅርታ ጋለሞታ ሲንግል ማም ጋለሞታ ማለት ሳይሆን በድሮ በገጠሩ ቋንቋ ማለት ነው። አሁን ባለው ትንሽ ትርጉሙ ለየት ይላል። ገጠር ላይ የፈታች ሴት ወይም ባሏ የሞተባትና ብቻዋን የምትኖርና ልጆቿን የምታሳድግ ሴት ጋለሞታ ነው የምትባለው። ጋለሞታ እና በቃ ደነገጡ ሁለቱም። ወደ ልቧ ስትመለስ እየተንቀጠቀጠች ነበረ ሚስትየዋ። ልጅቷ ወደ ልቧ ስትመለስ ኧረ ፍቺኝ እትዬ ስትላት ጊዜ እሺ እጇን ፍትት ታረገቻት። ምንድነው ምን ሰማሽ አለቻት። አልሰማሽም አንቺ አለቻት። እኔ አልሰማሁም እኮ ምን እንደጮኩኝ አልሰማሁም ንገሪኝ፣ ይሄው ቪዲዮን እዩ አለችና ሰጠቻትና መኝታ ክፍል ገብታ ስቅብላ አለቀሰች። በጣም ደነገጠች። ከዛ እንደዛማ ከሆነ አለችና ጸበሉን ይዛ ገብታ ሚስትየዋ ላይ ደግሞ ይዛ በቃ ካባረችኝ ታባረኝ ብላ ጸበሉን ይዛ ገብታ እላው ላይ ደፍታባት በመቁጠሪያ ጅልጥ ስታረጋ ጊዜ የጓደኛዋ መንፈስ ብድግ አለ። ማባሽ ነው ታረጋ ተያዙ። ጸጉር ለጸጉር ተያይዞ እንዲህ እየተጓተቱ ከዛ እንደዚህ ጠቅልላ ጸጉሯን እንደዚህ ጠቅልላ ይዛ ደውላ ጋሽዬ ሚስቶት ባለቤቶት ያለው መንፈስ ተያዘ፣ ያስኩት እኮ ያስሽዋው ነይ በቃ እመጣለሁ። ሮጦ መጣ ነው እንደገና ሮጦ መጣ። ከዛ እንደዛው እንደተያዙ ደረሰ። ጸጉር እየተጓተቱ ይታገሉላቸዋል። ፊቷ ቡጭጭር ብሏል። ሰራተኛዋ ራሷ ታዋጣለች በጥፍር። አሁን በውስጥ እየተጣለ ያለው ማንና ማን ነው? ሰራተኛዋ ላይ ያለው ማንነት መንፈስ ብቻ ሳይሆን የሰራተኛዋ ስነ ልቦናና የዛች የጓደኛዋ የሚዚዋ አንቺ ነሽ ያጋለጥሽና እዚህ ቤት የተጋለጥኩት ባንቺ ነው እያለ ነው። ሚስትየዋ ላይ ያለው መንፈስ ያው የዛ ጓደኛዋ መንፈስ ነው። እየተጓተቱ ደረሰ። በመቁጠሪያ ሁለቱንም ጀልጧቸው ሚስትየዋ ላይ ያለው መንፈስ ዝርር ብላ ወደቀች። የጅጉራና ሰው ጸበል ወደ ውስጥ አስገቧት። ዝም በይ እኔ ሁሉ ነገር አውቃለሁ። እንዴ ጋሽዬ ያውቃሉ ይሄን ሁሉ ነገር? እና ምን በቃ እኔ ይሄ መንፈሳዊ ህይወት የጀመርኩት ሚስቴ እንዳደነግጥብኝ መተት እንደተደረገባት ጓደኛዋ ሆን ብላ እንዳደረገችባት ስለደረስኩበት ነው የምህረት ያረኩላት። ያየሁት ህልም ይሄ ነው እንዴ አለች። በቃ በጣም ያ ፎቶ ፍሬሙ ሲወድቅ እንደዚህ በስትሉ ጊዜ አዎ እንግዲህ ጥሩ ነገር አይተሻል። ፎቶ ፍሬሙን አንስቼ የተቀደደው ፎቶአችንን በአጣብቄ መስታወቱን ገጣጥሜ ከሰቀልኩት ያየሽው እንደዛ ከሆነ ይሄው እኔ ይቅር ማለት ይሄን የሚያሳየው። አረ ጋሽዬ አረ እንዴት ያለ ነገር ነው! በጣም የሚገርም ነገር ነው። ይሄንማ መምህር ተስፋዬ መስማት አለበት። አዎ እጠራዋለሁ፣ ግን አሁን አይደለም። ቆይ ሚስቴ እኔ እንዳወኩኝ ከሰማች ካወቀች እንግዲህ ራሷን ስታወድቃለች እኮ እኔ እንደሰማሁኝ ካወቀች ከነቃች አፍራ ከዚህ ቤት ጥላ ትወጣለች። ስለዚህ እኔ የምፈልገው የጓደኛዋን መንፈስ ተባብረን እንድንይዘው ነው የፈለኩት። እኔንና እሷን አለያይታ እሷ እኔን ልታገባ ነበር የምትፈልገው ስትላገዝ በቃ ሁሉ ነገር ስለሰሙት ደንግጧል። ከዛ መጣው አንድ ጊዜ መምጋ ደውዬ የተፈጠረው ነገር ነግሬው ከዛ ደግሞ አንድ መግዛት የምፈልገው ነገር አለ። ዘቢብ ሊገዛ ፈልጎ ነው እና ራሷን ስታለች ዝም ብሎ ነጠላ ልብሷ ተኝታለች። ባልየው ከወጣ በኋላ ከወደቀችበት ብድግ ብላ ተነስታ ያወራውን ሰምቻለሁ ነው እንደገና እሷ ወይትዬ እሳቸው ሲደብቁ አንቺም ሰምተሻል? አዎ እኔ እኮ እፍረት ይዞኝ እኮ ነው በዛ ወድቄ የቀረሁት እንጂ እሱ ከመንተን በመቁጠሪያ ከመታየም በኋላ ዝርር ብዬ ሰው ወድቅ የሆነ ሰዓት ላይ ነቅቻለሁ አለች። እንዲያውም መቼ ነው ነቃቸው? ተሸክሞኝ ይዞ ወደ ጸሎት ክፍል ሲያስገባኝ አለች። ቤታቸው የሚገርም ቤት ነው። ጸሎት ክፍላቸው 3 ነው። በጣም ሰፊ ቤት ማለት ነው። 3 አይደለ? እና ተሸክሞ ይዞኝ ሲገባ በዛው እፍረት ይዞኝ ምንድነው የምለው አሁን ከሰማ ምንድነው የምለው ያልኩኝ በዛው ተዘፍልፌ ራሴ እንደሳትኩኝ መስለኝ ተኝቻለሁ አለች። በቃ እፍረት ይዟት ነው። ግን ያወራውን ስትሰማ ሰውነቷ ይንቀጠቀጣል። እሱ ደግሞ መንፈስ መስሎታል። እሷ እኮ ፈርታ ነው የምትንቀጠቀጠው። ካሁን በቃ አውቆ አነቀኝ ብላ ግን እንዳዘነላት እንዳወቀ ጓደኛዋ እንደዚህ እንዳሰበች ሚዜውም ራሱ ወዶ እንዳልሆነ የገዛ ሚዜው ራሱ ያ የድሮ የትምህርት ቤት ጓደኛዋ ወዶ እንዳልሆነ የዚች ሴትዮ መተት እንደሆነ ያቀራረባቸው እንዲደዋወሉ ራሱ ያረጋቸው ይሄው እንደሆነ እያወቀ እየነቃ ሲመጣ ሰዎችን ነፃ አውጥቶ አጋንንትንም በሙሉ ፈርዶባቸው ኢቭን ጓደኛዋ ራሷ ምንጩ ምን እንደሆነ መታወቅ አለበት። እንዴት እንደዚህ ክፉ ልትሆንባት ቻለች? እኔንስ ለምን ወደደችኝ? እንዴት እንደዚህ ውስዋስ ውስጥ ልትገባ ቻለች? እንደዛ ምን ቀላለደ የነበረው ነገር ነው ማለት ነው እንደዚህ ያረጋት ምናምን ብሎ እንደዚህ ጥጉን ማወቅ ነው የፈለገው። ከዛ ሄዶ ሲመለስ ነቅታለች። ሶፋ ላይ ቁጭ ብላለች። እሺ እንዴት ነሽ የኔ ውድ ብለው ግንባሯን ስሞ
ልብሷን እንድትቀይር አድርጎ አቅፏት ተኝቶ በቃ እንተኛ ብሎ ቀን እኮ ነው እንተኛ ትንሽ ረፍት እናድርግ በቃ አይምሮአችን እንዲያርፍማ ብሎ አቅፏት ተኝቶ እሱ ሽልብ ያለ እንቅልፍ ወስዶታል። ምክንያቱም ህሊናው አርፏላ በቃ ጠላት ማን እንደሆነ ስላወቀ። እሷ ግን በቃ ጸጸት በጣም ውስጧን ጎዳት እና አቅፏት ተኝቶ የተኛች መስላ እሱ ሲተኛ ነቅታ አብሰለስላለሁ አለች። ምንድነው ታብሰለስለው? አብረን ተኝተን ቢያገኘን ኖር እኮ በመጥረቢያ ከተከተን ነበር። ይሄን ትምህርት ባያቅ ኖር እኮ አያዝንልኝም ነበር። ስለዚህ ይሄን ትምህርት በደንብ ማዳመጥ አለብኝ ብዬ ቀስ ብያለች ሁሉ ከብዬ ከእጁ ወጥቼ ሄጄ ገጠመኝ ማዳመጥ ለመጀመሪያ ጊዜ ጀመርኩ። በደንብ ደስ ብሎኝ ማዳመጥ የጀመርኩት የዛን ጊዜ ነው አለች። ቁጭ ብዬ ሰራተኛዋ ምግብ አምጥታልኝ ቴምር ትወዳለች፣ ቴምር ትበላለች። ጣፋጭ ነገር በጣም ነው የምትወደው። ሳስተምር ከሳምንት በኋላ የጣፋጭ ወዳጅ ማን እንደሆነ ስትሰማ እንዴ ትላለች። እንግዲህ ሳምንት ድረስ የወሰድኳችሁ ለምንድን ነው? ወደ ዋናው ያመጣኋችሁ ወደ ኋላ መለሳለሁ። ባልየው ምን ሊያደርግ እንዳሰበ ባልየው ምን ሊያደርግ አስቧል? የጓደኛቸው እቺ ሴት ጓደኛቸው ሚዜዋ እነሱ ቤት ሄዶ እናትየዋን በሚስጥር ማናገር ሁሉንም ቪዲዮ ማሳየት ፈልጓል። እናትየዋን ለምን? እናትየዋ በጣም የዋህ ናቸው የልጅቷ እናት አሁንም ድረስ እና ቦሌ መድኃኔዓለም በሴቶች በኩል ከሚያስቀድሱ ወረጃ እናቶች ወረጃ ማለት የቀሚ ደርባባ እናቶች አለ አይደለ? ከነሱ ማከል አንዱ ናቸው። በጣም ደስ የሚሉ እናት ናቸው በጣም በቃ እና ሄዶ አገኛቸው። እንዴ አንተ ደህና ነህ እንዴ ትዳር እንዴት ነው ምናምን ማማ ፈልጊውት ነበር። እኔ ነው ምን ነው በሰላም ነው? አዎ ትንሽ እኔና ባለቤት የተጋጭተን እርሶ ትልቅ ሰው ስለሆነ እንዲመክሩን። ወይ ለምን ምን ነው ልጄ ምን ነው እንደዚህ ማይደረግም አሉ። ከዛ አብረው መኪና ውስጥ ገቡ። እኔ ነኝ ምሳ መጋብዞት አላቸው። ከቅዳሴ እንደወጡ ይዟቸው ሄዶ ቤተክርስቲያን ቁጭ ብሎ አውርተዋል። እሱን መለስበታለሁ። ወደዚህ ስንመጣ ፎጣዋን ደረብ አድርጋ ስራ የላትም በነገራችን ላይ በቃ በውበቷ ምክንያት የቤት እመቤት የሆነች ሴት ነች። ከወጣች ሚስቴን ይወስዱብኛል የሚል ስሜት አላለ አንዳንድ ቅናተኛ ወንዶች ያ ስሜት ሊኖረው ይችላል ብላ አስባ ስራ ልግባ እንኳን አላለችው። የምን ዙረት ነው ምናምን እንዳይለኝ ብላ ፈርታ እኮ ነው እንጂ ብትገባ ምንም ችግር የለውም ነበር አለ እሱ። መስያት ነው ያለው እሱ። አንዳንድ ቅናተኛ ባሎች ሚስታቸው ቆንጆ ከሆነች ምን ጎደለብሽና በቃ ቁጭ በይ ሰርቼ እመጣለሁ ምንድነው መቀመጥ ክብር አይደል ምናምን ይላል። አውቆ አስመስሎ ማለት ነው እንዳይነጠቅ ፈርቶ ነው። ከዛ ስታዳምጠው ትምህርቱን ሙጬ የሚባል መንፈስ ሙጫዬ ወይ ሙጬ ዘሪጋ የሚባለው ሙጭቅሊት ብለው ወደ አማራ ክልል ሲጠራው አልሰማሽ? ሙጭቅሊት ማለት ሙጫዬ ከኦሮምኛ የመጣ ቃል ነው። ህፃን ማለት ነው። ጩጬው እንደማለት ነው። ጫይ ይበዛበታል እንደ ነገር እና ሙጬ ዘሪጋ የሚባለው መንፈስ ትልልቅ ሰዎችን ባህሪያቸውን እንደ ህፃን ያረጋል። ጣፋጭ እንዲወዱ ያረጋል። ያሞላፍጣል። ቶሎ አኩራፊ ያደርጋል። በጣም ከበድ ያሉ ቻሌንጆችን አይጋፈጡም። የሚያዝናና ነገር ብቻ ነው የሚያዩት። ፈታ የሚያደርግ ነገር ላይ ብቻ ነው የሚውሉት ምናምን ብዬ በዛ ላይ በደንብ አስተምራለሁና እንዴ ራሴ ይሄማ እኔ ነኝ። ከዛ ቴምሩን አየችው። ቴምር መድኃኒት ነው በርግጥ ጥሩ ነው። ከዛ ቸኮሌት አለ በቃ የሚጣፍጡ ነገሮች በጣም ተወዳጅ ስኳር ነክ ነገር ጣፋጭ ነክ ነገር ተለያየን። እኔና አንተ ተለያየን ጣፋጭና እኔ ያለች ጊዜ እትዬ ምንድነው የምትይው አልቻት። እኔና ጣፋጭ ተለያየን በቃ እኔና ጣፋጭ እኮ ተለያየን ይሄው መምህር ተስፋዬ እንደዚህ እያለ ነው ትላታለች። ከዛ ተገላገልሻ ታዲያ ትላታለች። አይ ምን ሳትወጂ እኮ የምትታየው ነገር እንደ ግልግል አይቆጠርም። ዛሬ ግን የመጨረሻ ልብላው በቃ ለመጨረሻ ጊዜ ልጨርሰው። አይደለም እንዲያውም ጥሩ አይደለም ለመጨረሻ ጊዜ ልብላ የሚባለው ነገር እንዲያውም ያስቀጥላል ይቅርብሽ አለቻት። እንደዚህ እየታገሉ እንዲያውም መጥቼ ወስድብሻል ብላ ሰራተኛዋ መጣ ቸኮሌቱንም ቴምሩንም በድጋጋ ስትወስድባት ጊዜ አምጪ ማን ብሎ እንደዚህ ሳብ አድርጎ ግጥም አድርገላት በጥፊ ሙጬ ተያዘ ማለት ነው። ቀማት ተያዘ ስላችሁ ተነቃበት። ወይትዬ በስማ አረ እንደዚህ መተሽኝ አታውቂም አንቺ ነሽ አንተ ነህ ክፉ አንተ እንዲያውም ራስህ ነህ መጣውል ብላ መቁጠሪያ ይዛ ስትመጣ ዘላ ሄዳሽ እንት ቤት ገብታ ገመድ አንገቷ ላይ ልታስገባ መብራት ጠፋብኝ። እንግዲህ ቻሉት አለውኛል ታያለው ወጭም ዘላ ሄዳ አንገቷን ማንተን ልትታነቅ ከዛ አረ በስማ ምንድነው ብላ ደንግጣ በቃ ማለት እየደወለች እሷን ከመቼው እንኳን አንገቷ ውስጥ ገመዱ እንዳስገባችሁ መቼ እንዳዘጋጀው የሚገርማችሁ ነገር እንዴ። ከዛ እንደምንም ብላ ያዘቻት ስልኩን ደወለች።
ጋሼ ቶሎ ድረስልኝ ልትታነቅብኝ ነው ገመድ አንገቷ ውስጥ እያስገባች ነው እንዴት ሮጦ መጣ እንዴት ይሄ ሸምቀቆሎ እስክታዘጋጅ አንቺ የት ነበርሽ አረ ቀድሞ የተዘጋጀ ይመስለኛል ይሄ ነገር ገመዱ ቀድሞ ነው የተዘጋጀው እኔ ይሄ ነገር ማመን አልችልም ለምን ቁጭ ብላ እየበላች ነበር የተፈጠረው ነገረችው እኔ መቁጠሪያ ሄጄ እስክመጣ እሷ ከሶፋ ተነስታ ከመቼው ይሄን ገመድ ተጠላልፈዋለች የተዘጋጀ ነገር ነው አያችሁ አይምሮዋን ቀይሮ ልቦናዋን ሰልቦ ገብቶ አዘጋጅቷል ሊያዝ እንደሆነ ገብቶታል ዛሬ ጨርሳታለሁ ብሎ አስቧል የጓደኛዋ መንፈስ ኮን ይሄን የሚያርገው ተነቃብኝ ብላ ለካሷ እዚህ እነሱ በመቅጠራ ሲቀጠቅጡ እነሱ እዚህ ሲተጋገዙ ምን ሲሉ ያጅሪት የጓደኛዋ መንፈስ ደግሞ ሄዳ አሳድሳለች እንዴት ነቃብኛል ብላ በዛ ሳምንት ውስጥ ጭንቀት ሆነ ለምን እናትየዋን ደግሞ ሄዶ አናግሯል አሁን ወደ እናትየዋ ልመለስላችሁ እዚህ ጋር በቃ አስጥለዋታል ገመዱን አስጥለውም ብለው እንዴት ሊሆን ይችላል ብላ ሷራሷ ደንግጣለች እኔ ልታነቃ አሬ ይሄማ ሌላ ጉዳይ ነው በቃ እንዴም ኮምቦላ እንዳታምኑኝ አለቻቸው ምንም ነገር ብናገር እንዳታምኑኝ አይደለም እስኪ ያዝ ድረስ ነው ችግር የለውም አሏት አዲስ የገባ ስለሚኖር ነው ምናምን ተባለ ግን ያ የውሽማ ምናምን የሚባለው ነገር ምንም ባሏ እሷም አውቃለች እሱም አውቃል ግን አልተነጋገሩም ከነሱ የሚጠበቀው መነጋገር እንደሆነ ታውቃለች መነጋገር እንደሆነ እሱ ግን በቃ ከሰማች ስለምትደነግጥና አይምሮዋ ስለሚጎዳ አልነግራትም ብሎ ነው የዘጋው ቀረጻውንም አላሳያትም አልነግራትም ምንም ነገር አልልም ብሎ ሚስጥራኛነቱ የሚመስለው ከሰራተኛዋ ጋር ነው ከሰራተኛዋ ጋር ክሎዝድ ሆኗልና እንግዲህ የኔ ሚስት ሰራተኛዋ ጿሚ ጸላይ ምናምን በመሆኑ አይደል በጣም ይቀርባው ታው በጣም ሳዋራት ሲቀርባት ምን ስል እንዳትቀኝ በእናትሽ ሌላ ነገር ላይ ሰማሽ ጊዜ አረ ችግር የለው እኔ እንደድሮ አይደለሁም ማለች ለምን አውቃለች በቃ ገብቷታል የቤቱ መዳን በሰራተኛዋ ነው የመጣው እግዚአብሔር እዛ ቤት ውስጥ በምህረት የመጣው በሰራተኛዋ ነው ከዛ እውነቱ እንዳለ ሆኖ እናትየዋ እናሱ ያወሩት ነገር ልንገራችሁ እትዬ በመነግሮት ነገር እንዳይደነግጡ እና እኔ በጣም አዝኛለሁ በልጆት በማን እንዴት እኔና እሷ እንድንለይ ያፈለገችው በዚህ ነው በቃ ደነገጡ ተንቀጠቀጠጃቸው ይቺ ባለጌ አንተም ጋር ያደረገችው ይላሉ ሌላ ቤት ታረጋለች እሷ እኮ እንደ ህፃን ነው የሚያረጋት በቃ እኮ እንደዚህ ባህሪዋ ይሄ ነው ፈታ የሚያረጋት የሚያጫውታት ዘና የሚያረጋት የሚያዝናናት የሚጋብዛት ሰው ካገኘች በቃ የራሷ ለማድረግ ማትከፍለው ዋጋ የለም ምን ጊዜ ያንን ዘመዷን እንደተዋወቀችው አላቅም ያባቷ ዘመድ ነው በቃ ይኸውልህ ጥበብ ይሰራልኛል ብላ እሱ ጋር የምትመላለሰው ዘመዳችሁ ነው አዎ ያባቷ ዘመድ ነው እናኛ ቤት ለረፍት መጣ ጥበብ ላሳይሽ ብሎ ያሳያታል ትደውልለታለች ይሄን አርጊ ይላታል የምትፈልገው ነገር ታደርጋለች እኛንም ራሱ በጣም ነው መንፈራት እንግዲህ ቅድም ያልኳችሁ መጀመሪያ የነገርኳችሁ ፍርሃት ይሄ ነው በጣም ነው እንደነግጠው በጣም ነው መንፈራት ለካ የሴት ደብተራ ናት የሴት ኃይለኛ ደብተራ ቅድም ባህሪዋን ስናገር ሰምታችኋል እሷ የሚያዝናናት ፈታ የሚያረጋት የሚጋብዛት የሚያሟላላት የሚያስፈልጋት ነገር የሚያሟላላት ወንድ እጇ ከገባ ማንም ሰው እንዲቀማት አትፈልግም ካየችም እንደዛ አይነት ወንድ ቀምታም ቢሆን ኬትም ብላም ንጉስም ቢሆን ምንም ቢሆን በመተቷ ታመጣዋለች ብለው እናትየው ተናገሩ ይሄንን እየተነጋገሩ ነው ሚስትየዋ ላይ ያለው መንፈስ የተያዘው ማለት በዛው ሳምንት በዛው ቀን ሳይሆን በዛው ሳምንት ሙጬ ዘሪጋ ዛጋ ተይዟል ልጅቷ ላይ ያለው ሙጬ ነው ማለት ነው ሚስትየዋ ላይ ያለው ማን ነው ሚዜዋ ላይ ያለው አያችሁ አንድ አይነት ሆነ እዚህ ጋር ምን ያየሽ ነው እንደዚህ መንፈስ የተነሳው ምናም ብሎ ሲጠቃ ስለ ሙጬ እየሰማውኝ ሙጬ ምን ነበር ማምሲል ጊዜ እንደዚህ እንደ ህፃን ያረጋል ቸኮሌት እንዲወዱ ያረጋል ባህሪያችን አኩራፊ ምናም ያረጋል ሲጊዜ አለና ዝም ነው ስትለው ጊዜ አይ ወዲ ነው አለና ዝም አለ እናትየዋ ስለ ልጃቸው ባህሪ የነገሩት ቁጭ በቃ በትክክል ሚስቴን እንድትታነቅ ያደረገቻት እሷ አሁንም እንድትሞት ትፈልጋታለች ማለት ነው አሁን መጋፈጥ አለብኝ አሁን በትክክል መጋፈጥ አለብኝ ከዛ ይሄን ጨዋታ መጫወተው እኔ ነኝ አለች ደግሞ እሷ ሚስትየዋ እቺ ቆንጆዋ ማለት ነው እኔ በቃ ጓደኛዬ ላይ ያለው መንፈስ የሚይዘው እኔ ነኝ አዋርዳታለሁ ባሌ ደግሞ የሚያምነኝ እሷን አምጥቼ ፊት ለፊት ሳዋርዳት ነው ብላ የሴት እንግዲህ አዋርዳታለሁ ሌላ ነገር ነው አይደል ይሄ አንቺን ያላቅሽም እና ነው እንዴት ታርጋሽ ማን ብሎ መሰዳደብ ነው የሚመስለው አይደል ይሄም ነበረብኝ አለች ግን በአንድ በኩል ደግሞ እሷ ላይ ያለው መንፈስ እንዴት ሊያዘው አለች አሁን መትጋት እንዳለብኝ መስገድ እንዳለብኝ ለምን እየላከችብኝ ያለው መንፈስ ራሴን እንዳጠፋ ቢላ ሳይ ራሴ ላይ እንደሰካ የሆነ ነገር ሳይ አጥፊው ስበሪው
በቃ እንደዛ ነው ከባንክ ገንዘብ አውጥታ ዝም ብላ 10,000 ብር ነው 5,000 ብር አውጥታ እንኩ ብላ ውሩር አጋላቸው ሄደች ለሆነ ሰውዬ ይሄ ምንድነው በቃ የህፃን ጨዋታ አይደል ህፃን እንደዚህ አይደል ሲያጠፋ ልክ ህፃን ልጅ ሲጫወት እንዴት ነው እየተጫወተ ያለው ዳቦ ስትወስዱበት ወይ የው መጫወቻው ስትከለክሉት ሞባይል ስትከለክሉት እምቢ እቃ ካገኘ ስብር እምቢ ያለ እየተጫወተ ሄዶ መዋጨር እጁን አፉስ ከቶ እናቱን ማስቸገር መጎተት የሆነ ነገር መስበር አይደል ልክ እንደዛ ነው ያ ውስጡ ያለው የገባው መንፈስ የሚያረጋው ተመሳሳይ አይነት ባህሪ ነው እና በቃ እየተዋረደ እየተጋለጠ ሲመጣ አይቀሽሞ በቃ ይሄ ነው ችሎታ ስትያዝ እንደዚህ ነህ ግን እስክትያዝ ነው ለካ ከተያዝክ በኋላ ለካ በጣም የመጨረሻ የምታስቅ ነገር ነው በቃ የሆነ የምትገርም በቃ ተራ አቧራም ይበልጥህ እንደማለት ነው ማለት ካልተነቃበት ግን እንዴት እንደሚያደርግ ደግሞ አሳይቷታል እንደ ህፃን ይጫወታል እንጂ ህፃን አይደለም ሰይጣን ገባችሁ የልጅቷን ባህሪ እንደ ህፃን ያደረገው ሰይጣን እንጂ ሰይጣኑ ህፃን ነው አይደለም የሰይጣን ህፃን የለም የሰይጣንም እኮ ወንድ ሴት የለውም ግን የሚተውነው ትወና ነው ሆኖ ይተውናል በቃ ልክ እንደ ተዋንያን ሰካራም ምናምን ሆኖ እንደሚተውኑት ሆኖ ይተውናል ማሊያ ለብሶ ይጫወታል በረኛ ሆኖ ይከላከላል አንበል ሆኖ ያጫውታል አጥቂ ሆኖ ያጠቃል ዋናው የለበሰውን ማሊያ ሆኖ እንዲሰራ የተከፈለው ገንዘብ ግብሩ ነው ስንት ተከፈለህ ሲባል በ50,000 ብር በ100,000 ብር ኮኖ የተበተትኩት ይላል ዋናው ግብሩ ነው እና ወደ መጨረሻው ስመጣላችሁ ወደ መደምደሚያው ስመጣላችሁ ሰዓቱ እየሄደ ስለሆነ መቼም በጉጉት እያዳመጣችሁ ነው ተስፋ ባደርግም ሲረዝም ጥሩ አይደለም አይደል ነስቲ ቁርስ እንብላ ብላ ትጠራታለች ጓደኛዋን እሺ ብላ አጅሪት ጥሉ ያለች ትመጣለች ያው ህፃን አይደለ ዛሬ የሚገርም ነገር ነው መጋብዝሽ ቤት ነይ ትላታለች ትመጣለች ቤታችን ይሄን ይመስላል ቤቱ እግዚአብሔር ገብቶበታል እኔና ባለቤቴ ልንቆርብ ነው ያው እንግዲህ ሴት ልጅ ጓደኛዋ ጋር ልታናድዳ ስትሞክር እስቲ እንደዚህ ልበላትና ምን ትላለች ብላ ነው በራሷ ስሜት ነው ባትል ጥሩ ነበረ እና ልንቆርብ ነው ጸሎት ክፍላችን ላይ ላሳይሽ ምናምን ብላ በቃ ብዙ ነገር ነገረቻት ብዙ ነገር አስጎበኘቻት ማታ እንጸልያለን በመቁጠሪያ ስንቀጠቅጥ ብታይ ማይለፈልፈው ጉድ የለም ትላታለች ማላይ እኔ ላይ ባሌ ላይ ሰራተኛችን ላይ ይለፈልፋል ምን ብሎ ይለፈልፋል አይ በጣም ብታይ ማይቀባጥረው ነገር የለም ከተለያዩ ወንዶች የመጣሁኝ ነኝ ምናምን ይያለ በቃ እንደዚህ እንግዲህ ያው እንደምታየኝ መቀመጫዬም ሁሉ መልኬም ሁሉ ስለሚያምር የዝሙት መንፈስ ገባሁ ይላል እንግዲህ በፍቅር ስባ በሲስተም ስባ እንስገድ ብላ ሲምበርከኩ በመቁጠሪያ ጀልጣ ልታወጣጣት ነው የፈለገችው ግን ቀላል ሲስተም የተጠቀመችው ማለት ኦፕን በመሆን ዝም ብላ ግልጽ አርጋ በመናገርና አጅሪት ላይ ያለው መንፈስ ደግሞ የህፃን መንፈስ ስለሆነ እንደ ህፃን የሚያረጋው መንፈስ ስለሆነ መንፈሱ ብልጥ ነው ግን እሷ ነው እንደ ህፃን የሚያረጋትና አይ ጥሩ ነው አሪፍ ነው በቃ እኔ ልሂድ ምናምን ስለዚህ እንዴ ለምን ገብተን እንጸልይ እንጂ አብረን አይ ብሄድ ይሻለኛል ሌላ ጊዜ እመጣለሁ በጣም ይገርማል ግን ደስ ይላል እግዚአብሔር እንኳንም ለዚያ በቃችሁ ምናምን ብላ በቃ ቻው ቸኩያለሁ ብላ ብን ብላ ሄደች ከዛ ከሰራተኛዋ ጋር ተያዩ እንዴት ምን ይመስልሻል ጊዜ እትዬ ቸኮልሽ እኮ አሁን ደግሞ አቋት መጣም እንደዚህ ማለት አልነበረብሽም ጋሼም ባሉበት ምናምን ቢሆን እንደዚህ ምናምን ቢሆን ጥሩ ነበር አለቻት እኔ በቃ ውስጤ በጣም ስለተናደደ አስገብቼ ይዤ ልለጠልጣት ነበር ብላ እንደው ሐሳበች እትዬ ሰይጣን እኮ ያቃል እኮ አንቺ ምን እንዳሰብሽ እኮ ያቃል በተለይ ሁለታችሁ ላይ ያለ አይደል ጓደኛሽ ነች እሷ አንቺ የላከችብሽ ምን እንዳሰብሽ እኮ ይነግራታል ውስጧ እኮ ይነግራታል በለስራ ጊዜ መቸኮል አልነበረብኝም ለማንኛውም አንድ ቀን እንደማደርገው ግን እርግጠኛ ነኝ ብላ ነገሩን በዚህ ተዋለች ከዛ ደግሞ እንደገና ሚዜዎቹ ተጠርተው እስቲ ምሳ እንብላ ምናምን ብሎ አውቆ ምሳ ፕሮግራም ያዘጋጅና እኔም ተጠራውኝ ሄድኩኝ እና አጅሪት አብራ መጣች ሚዜዋ እና ሰርፕራይዝ እናረጋችሁ ነው ምናምን በልብየው ነው እኔ ተነጋግረናልና እኔና ሚስቴ በቁርባን ባንጋባም አሁን ግን ልጅ ከመምጣቱ በፊት ቆርበን እንደገና ጋብቻችንን በክርስቶስ ሥጋና ደም ልናተመው ተዘጋጅተናልና ንስሐ አባት ልንይዝ በቃ የሆነ ደስ የሚል ሁኔታ ውስጥ ልንገባ ነው ማለት ጊዜ በጣም ደስ አላቸው በተይ ያ የሥራ ጓደኛውንም ጠርተነዋል ተነስቶ አቀፈው አለቀሰ በሚስጥር ሁሉ ነገር እንደተያዘ ነው አሁን እዛው የተፈጠረው ምንድነው ባልየው
መቼ ልንገራት ምናምን ብሎ ነው የሚያስበው ያለው። እንደምታውቅ አያውቅም። ሚስትየዋ እንዳወቀችና እንደሰማች አያውቅም። በሱ ቤት እኔ የተቀረጸውን ቪዲዮ ስልኩ ላይ አድርጎ ሚስቴ አልሰማችም ይሄን ጉዷን ብሎ ነው የሚያስበው። ከዚህ ውጪ ግን ሁሉ ነገር ግልጥ ነው ማለት ነው። እና በጣም ደስ ይላል። የሚገርም ነገር ነው እና በዚህ አጋጣሚ በጣም ልናመሰግናት እንፈልጋለን። ጓደኛዋን ውድ ገሊትን እናመሰግናለን። ሁላችሁም እንግዲህ ነገ ከነገ ወዲያ ስታገቡ ወደ ቅዱስ ቁርባን ያገባችሁን ካላችሁ ወደ ቅዱስ ቁርባን ልትመጡ ጋብዘናችኋል። ገጠመኝ የሚባለውን የመምህር ተስፋዬን ትምህርት ጋብዣቸዋለሁ አዳምጡት ምናምን ብሎ አላቸው። እኔም በዛው ተዋወቅኳቸውና ወንጌል አስተምሬ ተለያየን። ምሳ በልተን እኔም ተነግሮኛል ልጅቷ በዛ ቦታ ላይ ምንም ነገር እንዳይፈጠር ይሄ እንጸልይ ጸበልን እንድጭማ የሚባል ነገር አይሰራም ብዬ ነግሬያቸዋለሁ። ተጫዋውተን ብቻ እንለያይ የኔን ትምህርት ግን ጋብዛቸው ብየዋለሁና ተጋበዘ። ከዛን ቀን ጀምሮ ማዳመጥ ጀመረች አጅሪት ጓደኛዋ ማለት ነው። ከዛ ደውላ እኔ ምነው አለችኝ። አቤት አልኩ። እዚህ ስልኳ ተሰጥቶኛል። ቀን ስትደውል ማንሳት እንዲመቸኝ ስልኳ መጀመሪያ ሴቭ አድርጌዋለሁ። እንደምትደውል እርግጠኛ ነበርኩኝ። ግን እንደዚህ የቤተ ክርስቲያን አባቶችን መዝለፍ ተገቢ ነው? ደብተራ ምናምን እያልክ ነው የምታስተምረው? መንፈስ ነው የምትለውና ወንጌል አታስተምርም ይሄንን እንትን ከምትል አለችኝ። አይደል? አዎ ልክ ነሽ፣ እውነትሽን ነው። እስቲ አስተካክላለሁ፣ አስተያየት እቀበላለሁ። በጣም አሪፍ ነው፣ እግዚአብሔር ያክብርልኝ። ግን ማክሰኞ ወንጌልም ስለማስተምር ገብተሽ አዳምጪ ስለዚህ አለ እንዴ አለችኝ። ለማንኛውም ትንሽ ቀነስ አድርገው የቤተ ክርስቲያን አባቶች ይመስሉኛል ደብተራዎች፣ ብዙም ባላቅም ጥበበኞች ናቸው። ቀረብ ብንል ብዙ ነገር ከነሱ ልንማር እንችላለን ብዬ አስባለሁ አለችኝ። እያልኩኝ ገብቶኛል። ለማንኛውም አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔም ታማሚ ነበርኩ፣ እነሱ ናቸው እንደዚህ ያደረጉብኝ። ጥበብን ብለሽ የምትይው ነገር ጥበብ አይደለም አውቀው ነው። እስቲ እንገናኝ አልኳት። እሺ አለችኝ። ተገናኘን። በተደዋወልን በ6ኛው ነው በ5ኛው ቀን ላይ ተገናኘን። አሁን ከምን እንደምጀምርላት ባላቅም ጥያቄ ከጠየቀችኝ ግን ከዛ እነሳለሁ ብዬ ነው ያሰብኩት። እውነትም ጥያቄ ነው ያቀረበችው። ግን ደብተራ ምንድን ነው አለችኝ። ደብተራ የቤተ ክርስቲያን ማዕረግ ነው። እመቤታችንም ደብተራ ድንኳን ተብላለች። መገለጥ ማለት ነው፣ ወይም ደግሞ መግለጥ ማለት ነው። ደብተር የሚባለውን ታውቂዋለሽ? የትምህርት ቤት የምትማሪበት። አዎ እሱ ስም የመጣው ከዛ ነው። ደበተረ ማለት ገለጠ ማለት ነው። ደብተር መግለጥ፣ ደብተራ የተገለጠ፣ ድንኳን ደግሞ ቤተ መቅደስ ወይም ደግሞ የተከለለ ነገር ማለት ነውና እመቤታችን በድንኳኑ ትመሰላለች። ደብተራ ድንኳን ማለት የተገለጠች ድንኳን ማለት ነው። የምትታይ የምታበራ ድንኳን ማለት ነው ብዬ ነገርኩ። ታዲያ ለምን የደብተራ መንፈስ ወይም ደግሞ የደብተራ ድግምት እኮ ድግምቱ የመጣው ከነሱ ስለሆነ መገለጫው ነው። ለምሳሌ በጣም ብዙ ፈረሶች በዚህ በኩል ቢያልፉ የፈረሶቹ ከለር የተለያየ ቢሆን ነጭ ፈረስ፣ ቀይ፣ አረንጓዴ፣ ሰማያዊ ፈረስ ላይ የተቀመጡ ብዙ ሰዎች አሉ። ልብሳቸው ፈረሰኞቹ አንድ አይነት ነው፣ ፈረሶቹ ግን ይለያያሉ። ስለዚህ ድንገት አንድ ሰው በፈረስ ቢረገጥ የትኛው ፈረስ ረገጠው ቢባል ነጩ ለማለት እንዲመች ነጭ ማለት ስድብ አይደለም፣ ግን ነጩ ፈረስ ረገጠው ነው። አሁንም ደግሞ በየትኛው ማዕረግ ላይ ያሉ ሰዎች ናቸው? ካህን፣ ቄስ፣ መርጌታ፣ ደብተራ ምናምን የሚባሉ ብዙ ማዕረጎች አሉና ይቺ ደብተርና መርጌታ የምትባለው ውስጥ ደብተርና ውስጥ ያሉ ሰዎች ናቸው ይሄንን ስራ የሚሰሩት ማለት ነው። መለያ ነው እንጂ ድብትርና እንደ ስድብ ቆጥረ ነው አይደለም። ራሳቸው ደግሞ ያልጠበቁትን ራሳቸው ያላከበሩትን ማን ያከብረዋል? በዚህ ማዕረግ ውስጥ ሆነው ሰዎችን አፈዘዙ፣ አደነዘዙ። ጥበብ ነው እያሉ ጠባብነታቸውን አሳዩ ብዬ የደብተራዎቹን ቪዲዮዎች እኔ ቀረጽኳቸውን በድብቅ የተቀረጹትን መልካ ሳጥን እንደሚደገም አሳየዋት። ከዛ ደነገጠች። እንደዚህ ያለች ተዋርሶቹስ እንደገና ደግሞ ገቢሮቹስ ምናምን አለችኝ። ታውቂያለሽ እንዳልኳት አንድ የሆነ ዘመድ አለኝ አባቴ ዘመድና አሪፍ ነገር ነው እያልኩ ያሳየኛል። ይሄን ተጠቀሚ፣ ይሄ እንደዚህ የዶቅማ ፍሬ ምናምን ብዙ ጊዜ እንደዚህ ተጠቀሚ ይላታል። እና ምንድነው እንደዚህ ምንድነው ስትለኝ ይኸውልሽ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ግን ይሄ ሁሉ ቅጠላ ቅጠል ያለ ተዋርሶ አይሰራም። በተዋርሶ ነው። መናፍስቱንም ሲጠሯቸው ይኸውልሽ እንደዚህ ብለው ዓለሞች እያሉ እንደዚህ የሚጠሯቸው ብዬ ያለውን ቪዲዮ በሙሉ አሳየዋት። ሲጠነቁሉ ሲደግሙ ያለውን ቪዲዮ ማለት ነውና ራሳቸው የመሰከሩበትን ከእግዚአብሔር ቢሆን ኖሮ ይሄ ጥበብ እድር ማለት ዕቁብ እንዲደርስህ ስንፈተ ወሲብ አይነጥላ አሁን አይነጥላ ለማባረር መስቀል ነው የሚያስፈልገው? ጸበል ነው የሚያስፈልገው ወይስ ቅጠል አልኳት። እሱማ ሰይጣን አይደል አለችኝ። አዎ እኮ አይነጥላ ሰይጣን ከሆነ አንተ እንደምትለው ከሆነ በጸበል ነው የሚሄደው፣ ግን በቅጠል ሊሄድ አይችልም አለችኝ። ከተጸለየበት ውሃም እኮ ፍጥረት ነው፣ ቅጠልም ፍጥረት ነው።
ከተጸለየበት። መስቀልም እኮ እንጨት ነው፣ ግን በማን ስም? ቅጠሉን እነሱ ከማን ጋር አዋርሰው ነው የሚሰጡት? መስተፋቅር ለምሳሌ የሚደገመው በሚካኤል ነው በገብርኤል ነው? አይደለም። መስተፋቅር በሰይጣን ነው የሚደገመው። አጋንንት ነው ስሙ ተጠርቶ ሂድና አፋቅር የሚባለው። አጋንንት ነው የሚላከው ሰው ላይ እንዲያፋቅራቸው የሚደረገው። ማን ብዬ አብራራሁላትና እሺ ምንም በቃ ጸጥ አለች። እኔ ለምን ቀድሜ ታሪኩን በደንብ ስለሰማሁኝ ቪዲዮንም ስላየሁኝ እሱ ነው እየተረኩላት ያለሁት። ቁጭ ነው ያረኩላት። አንዳንድ እህቶች አንዳንድ ወንድሞች እንደዚህ ያደርጋሉ ማን ብዬ ነገርኳት። አላባት አፍንጫዋ ሁሉ ላባ በቃ ላበላብ ሆነች። ላበላብ ትገባለች፣ ታካለች፣ ቦርሳ ውስጥ ትገባ፣ ስልኳን ታያለች። ልትሄጂ ፈልገሽ ነው አልኳት። ትንሽ ረጅም ሰዓት ተቀመጥን። ገና እኮ 40 ደቂቃቸው ነው። ታዲያ ምን ችግር አለው? የእግዚአብሔር ቃል የምንነጋገረው ስላት ጊዜ እሺ ችግር የለውም ማለት ተቆነጠነጠች በቃ። እና ግን ይሄ ዘመዴ የምትይው ሰው ብታስተዋውቂኝ ደስ ይለኛል። ምክንያቱም ያሳሳተሽ ይመስለኛል። ሳትጠቀሚበት አትቀሪም። ወንዶችን ለማጥመድ ምናምን ተጠቅመሻል አልኳት። አይ እንደሱ አልተጠቀምኩም፣ ግን ዝም ብሎ ይነግረኛል አለች። አይ የተጠቀምሽበት ነገር ካለ መጠመቅ አለብሽ። ለምን ዛሬ ላይ ጥበብ መስሎሽ ተጠቀሚ፣ ግን ነገ ግን አታገቢ። የምታገቢውን ባልሽን ባህሪውን ይቀይርብሻል። ልጅ ስትወልጂ አካል ጉዳተኛ ልጅ የምትወልጂው ምናምን ብዬ በተዋርሶ የገባባት መንፈስ ነገ ምን ሊያደርግ እንደሚችል ቁጭ አድርጌ ነገርኳት። ከዛ ቅድም መጀመሪያ ገጠመኙ ሲጀምር አልነገርኳችሁም? ቤተሰብ አውቀዋል ብዬ አልነገርኳችሁም? እናትየዋ ሄደው ለማን ተናግረዋል? ለልጆቻቸው በሙሉ ሰብስበው ከሷ ውጭ ያሉት ሰብስበው ለአባትየው ተናግረው ጉድ ሆነናል፣ እቺ ልጅ እንደዚህ አድርጋለች ማን ብለው ተናግረዋል። እሷም ደግሞ ሄዳ ይሄ አጎት ይሄ ዘመድህ አጎት የሚባለው ጥበብ እያለ ለካ አጋንንት ነበር እንትን ሲለኝ የነበረው ብላ መታ ተናገረች። ደነገጡ። ወይ ራሷው ተናገረችው አሉ። እንዴት አላት አባትየው። ታዲያ ለምን አንቺስ አምነሹ አደረግሽው? እንዴ ጥበብ ነው ያለኝ እኮ አታለለኝ፣ ሸወደኝ እኮ። ጥበብ ቢልሽ ታዲያ ገቢሩ እንኳን አያስታውቅም እንዴ? ገቢሩ እኮ ግልጽ ነው። ይሄን አርጊ ሲልሽ ከሃይማኖት የሚያስወጣ ችግር ያለበት በድብቅ የሚማሩት እንደሆነ አታውቂም አሏት አባትየው። በጣም ይገርማቸው። በድብቅ የሚማሩት ሙሉ አባትየው ያውቃሉ። እስካሁን ድረስ ሁሌ ደውለው አይገርምም ድብትርና እኮ በድብቅ የሚማሩት ትምህርት ነው የሚል አባትየው። እኔ አልፈልግም ብዬ ይሄውን የሚባለው ዘመድ ሰውየውና አባትየው ድቁና በልጅነታቸው ድቁና ገብተዋል ሊማሩ። እሳቸው አቋርጠው ወጡ። በምን? በዚሁ በአስማት ምክንያት አልፈልግም ብለው። አስማት የሚሰጥ ሆኖ አይደለም፣ አይተው ማየት የማይፈልጉት ነገር አይተው አይ እንዲህ ያለ ነገር ውስጥ አልገባም ብለው ከአብነት ትምህርት ቤት ወጡ። በልጅነታቸው ነው የሚናገሩት። እና ሐዲስ ዓለማየሁ ታውቋቸዋላችሁ አይደለም? ፍቅር እስከ መቃብር ደራሲው ሐዲስ ዓለማየሁ አይደለ ስማቸው? ማዕረግ ካላቸው ይቅርታ አድርጉልኝ፣ ዶክተር ሊሆኑ ይችላሉና እሳቸው ዲያቆኑ ሆነው ከአብነት ትምህርት ቤት ሲወጡ እኛ አባት አሁን 90 ምናምን ወደ ስንት ዓመታቸው? 89 90 ዓመታቸው ነው። እኛ አባቷ ሐዲስ ዓለማየሁ ከቤተ ክርስቲያን ከቤተ ክህነት አሉ ከቆሎ ትምህርት ቤት ድቁና ማረጋቸውን ተቀብለው ወደ ቅስና ወደ አገልግሎት የሚገቡበት ጊዜ ላይ እኔ ለቆሎ ትምህርት እየገባሁ ነበር አሉ። የሚገርማችሁ ጊዜ ግን አይገርም እንግዲህ ታሪክን ሲያስታውሱ ማለት ነውና ወደዚህ ልምጣላችሁና ደንግጠዋል። በመተናገረው ግራ ተጋብተዋል። እሺ አሁን ምንድነው ምን አርጉ ነው የምትይን ምናምን አሉት። እንዴ ተታልያለሁ ተሸውጃለሁ። እኔ እኮ ሳላገባ እስካሁን ድረስ የተቀመጥኩት ህይወቴ ዝብርቅቅ ያለው አንድ ወንድ ላይ መጽናት ያቃተኝ በሰውየው ነው ማለት ነው። ደውሉለትና ይምጣ ጉዱን ማፍረጠርጥለት ምናምን አለች። ሰውየው ደግሞ አደገኛ ነው። የሚገርማችሁ መጫኛ የሚያቆም ነው። ኃይለኛ ደብተራ ነው። ኧረ ተይ ከሱ ጋር ደግሞ እንዳታጣይን። አሁን ትልቁ ፍርሃታቸው ይሄ ነው። ሄጄ ሳናግራቸውም መምህር ተስፋዬ አንንገረው ይሄ ደብተራ ትጋፈጥልናል አትጋፈጥልንም ይሉኛል እንዲሉኝ ነው የፈለጉት እነሱ ተምታተውባቸው። ለዚህ ነው መጨረሻ ላይ ነግራቸዋለሁ ያልኩት የፈሩበት ምክንያት ማለት ነው። እሷንም ፈርተዋታል። ለምን አስተምሯታል። አንዳንድ ድግምቶችን በቃሏ ትችላለች። አንዳንድ ጊዜ ወንዶችን ታፈዛለች። የሰው ባል ሁሉ ቀምታ ነበር ሌላ ቦታ ላይ ግን በዚሁ ነው። እና እንደ ችሎታ ነው የምታየው። እኔ እኮ የተጨበጨበለት ጥበበኛ ነኝ ምናምን ነው የምትለው። እና በቃ ማለት ባህሪዋ ተቀያየ። ሲጋራ ታጨሳለች። ከቤቷ ውጭ አታጨስም። የሚገርማችሁ ቤት ውስጥ ነው የምታጨሰው፣ ውጭ አታጨስም። ምክንያቱ ምንድነው ብዬ ሳጠና አሁን ስረዳ ሲጋራ አጫሽነቷን እናትና አባቷ ያዩ ቅጥል እንዲሉ ነው እረር እንዲሉ በቃ እንዲናደዱ በሷ ከንቱነት ሲሆን ውጪ ነበር አጨሳ ወደ ቤት መግባት የነበረበት እንዳያዩ እናትና አባቷን የምታከብር ከሆነ ኃይለኛ ናት። ይፈሯታል። ወንድሞቿ ሁሉ ይፈሯታል።
የሷ ታናሽ ነች መታኒ ከግቢ ወጣ ያናገረችኝ አልኳችሁ ቅድም ታናሿ እና በዚህ የተነሳ ነገሩ አሁን እዚህ ጋር ትንሽ ብዙ መናገር የማይገባኝ ነገር ላስቀረው ለምን ደብተራው ችግር እንዳይፈጥርባቸው አንዳንድ ታሪኮችን ልተዋቸውና በስልክ አግኘው ደብተራውና ስትከራከሩ ልስማችሁና እኔ አጠገብ ሆኜ ከዛ ከደብተራው ሰውዬ ጋር አውሩ አለችኝ እሺ አልኳት ከዛ ተደወለለት እንዴት ነው ሰላም ነው ምንድነው ቤተክርስቲያን ውስጥ ያለው ተልኮ አለኝ ምንም ወንጌል መምህር ነኝ ወንጌል ለማስተምረው እኮ ወንበር ዘርግተው ነው የሚያስተምሩት አይደለም ቴዎሎጂ ተመርቄ አውደ ምሕረት ነው እንዴ አለና እንግዲህ ንቀቱን ጀማያችሁ ንቀት ግርማ ሞገስ የተዋረሰ ደግሞ እንደሆነ በዚሁ አወኩበት ይሄ ቲቪት ካባ ደርቦ ምናም ጎብለል ይያሉ በሶፊት መታየት አለ አይደል ካባው እኮ አሪፍ ነው ክብር ነው ችግር የለውም እኛም በገና ስንደረድር ካባ እናረጋለን እኮ በገና ደርዳሪዎች ሆነን መምህር ሞኜ ቀሚስ ልደርብ ይችላል ሙሽራም ሆነን ካባ ልናርግ እንችላለን ችግር የለውም ግን ግርማ ሞገስ የምትባለው መንፈስ ስትኖር ካባው ላይ አክት ታረጋለች መንፈሷና አውደ ምሕረት ነው እሺ ምንድነው ጥያቄ አለኝ አይ ጥያቄ ሳይሆን ያለኝ እሷ ነች እኔና እርሱ እንድንገናኝ የፈለገችው ስለዚህ እኔ እንደውም መጠየቅ እንጂ የምፈልገው መጠየቅ አልፈልግም አልኳቸው እንዴ የሚጠይቀው ጥያቄ አለ ብላኝ እኮ ነው አይ ራስሽ ጠይቂ አልኳት ምክንያቱም ምን የምጠይቀው ጥያቄ የለማ ምን ልጠይቅ እስቲ አስቡት እና ግን ርዕሱ ከተነሳ እመልሳለሁ እናገራለሁ ሁለታችን እንድንነጋገር ነው የፈለገችውና አዎ እኔ እንኳን እኔ ነኝ ጥያቄ ያለኝ ብዬ ያልኩት እሺ ምንድነው ጥያቄሽ እሳቸው እዚህ ያሉት መምህር የናንተን ጥበብ ይቃወማሉ የግርማ ልጅ ይሆናል አላለም ከአንዳንድ እኮ ነው ከአንዳንድ ወዲያው በስላሴ ስማኩኝና አማተብኩኝና እንታወቃለን እንደሳቸው ጊዜ ደብተርናን የሚቃወማሉ ግርማ ነው ሌላ ማን ይቃወማል አላሉም በቃ ማለት በዚህ ደረጃ መታወቃችን ራሱ በጣም ትልቅ ነገር እኮ ነው ቤተሰቦቼ በቃ በትክክል ወገቡ ተመቷል ማለት ነው ይሄ ስራ ስር ቅጠላቅጠል ጉዳይ ስለዚህ ያዩታል ማለት ነው ትምህርታችንን ብዬ ገባሁኛ አይ እኛ የምናይበት እይታና እናንተ የምታዩበት እይታ ይለያያል መነጽራችን አዎ የመምህር ግርማን መጽሐፍ አንብቤዋለሁ እንትኑንስ ቪዲዮዎችን አይቼዋለሁ ሁሉንም አይቼዋለሁ ታዲያ እርሶ እንዴት እንደዚህ አይነት ነገር ውስጥ ገቡ ጸበል ቦታ ላይ የሚያዝ ሰይጣን ከሆነ እንዴት እርሶ ታዲያ መስተፋቅር ምናምን ይያሉ ጥበብ ነው ይያሉ ግርማ ራሱ ደብተር አይደለ እንዴ ምናምን አሉ ያው እንደዛ ነው የሚያስቡት አንድ ነን ብሎ ነው የሚያስቡትና ያን ሁሉ መጽሐፍ አንብበዋል አይደል አዎ አሉ ታዲያ ካነበቡት መምህር ግርማ ደብተራ ሆነው እንዴት በዛ መጽሐፋቸው ላይ ያንን ደብተራ እንዴት ያዋርዳሉ ሚስጥሩን እኮ ብትናገውን ያወጡበት በተለይ ቁጥር 2 መጽሐፍን አንብበዋል አዎ ቅጽ 2 ጠቋርና አሚዛራክ ያለበትን አዎ አንብቤያለሁ አሉ ታዲያ ቅጠላቅጠል በሚበጠስበት ጊዜ ለሊት ተነስቶ ስር በሚማስበት ጊዜ ምን እንደምታረጉ ሚስጥሩን የበተኑት ደብተር ላይ ለማስፋፋት ነው ወይስ ለማዋረድ ነው ስላቸው ጊዜ አይ ያልገባው ነገር ስላለ ነው ጨርሶ አልተማረም እሱ ምናምን አሉ ታዲያ ጸበል የረጫቸው የሚለፈልፈው መንፈስ ታዲያ ማን ነው የሚያስለፈልፈው ጨርሰው ካልተማሩ እናንተ ለምን ወጣችሁ እንደሳቸው አላደረጋችሁም ማላይ ያለው ሰይጣን ነው ታዲያ ትልቁ ሰይጣን አልኳቸው አይገብቷቸዋል መምህር ግርማን ጨርሰው ያልተማሩ ደብተራ አርጎ የሚገምቷቸው እንደዛ ከሆነ አቅማቸውም ትንሽ ነው ማለት ነው ሰይጣንን በደንብ አያውቁትም መምህር ግርማ በደንብ ዝም ብሎ ነው የሚሰሩት ማለት ግን ያስለፈለፉት ከሆነ ማን ሲባል ከመሪጌታ ገሌ ከደብተራ ገሌ ነው የመጣሁት ብሎ የሚናገር ከሆነ ታዲያ ከርሶ በለጡ ማለት ነው እኮ ስለዚህ ደብተራውን ጨርሰውታል ማለት ነው ደብተራውን የጨረሰ ሰው ደግሞ እንዴት ደብተራን ያዋርዳል ኢንተርቪው የሚያደርገው እኮ እንዴት ነው የምትደግሙት እንዴት ነው የምትሰሩት ሰው እንዴት ነው የምታታሉት ብሎ የሚጠይቁት እኮ ደብተራው መንፈስ ነው ደብተራ ከሆኑ እንዴት ደብተራውን ያጋልጡታል ብዬ ስጠይቃቸው ጊዜ አይ አሁን ሌላ ጥያቄ የምጠይቁ ከሆነ ጠይቁ እኔ እንደዛ ትርኪ ምርኪ ነገር አይመቸኝም አሉ እንዴ ምንንክ ዘመድ ያጎቴ ጥያቄውን መልስለት እንጂ ብላ ልጅቷ በጣም ተናደደችበት አሁን ጥበብ ፈልጋችሁ ነው ወይስ አይደለም እኔ የመምህር ግርማ ልጅ ነኝ ጥበብ ፈልጌ እርሶ ጋር መመጣው ጥያቄ እኮ አለኝ ብላ ነው የሰበሰበችን እሺ ጥያቄሽ ምንድነው ጠየቅኩኝ እኮ የእርሶን ትምህርት ይቃወማል እርሶ ደግሞ ይሄ ጥበብ ነው ይላሉ ሲ ጥበብነቱን ተናገሩስ በጊዜ ጥበብነቱን ማአየሹ እኮ
ስንቱን ወንድ እኮ አገላበጥሽ የኔ ጎበዝ አሁንም ራሱ እኮ እሱ ላይ ያጠገብሽ ያለው ድገሚበት ብለሽ እኮ ብትደግሚበት እኮ እዛው ነው ፈስ በፈስ የሚሆንልሽ አሏት። ሳቀች፣ እኔም ሳቅኩኝ። አይ እንደዛስ ማድረግ እንኳን አልችልም፣ ምክንያቱም አሁን ባለው ሁኔታ እኔ አንዳንድ የተረዳሁት ነገር አለና የሆነ ጥግ ድረስ ሄጄ አንድ ያቃተኝ ጥበብ አለ እና እሱን ስራ ሊልለው ነው አለች። አውቃ እኔን እያየች እኔ እንደማላቅ ነው የምታውቀው እሷ። እሱን ስራ ሊልለው ነው። የተሻላጊ ሆኖ አገኘሽው፣ ታዲያ ምን ችግር አለ? ላንቺ ካደረገልሽ ለኔም ደግሞ ያስተምረኛል አሉ። ቢመጡ በመቁጠሪያ ነበር ልልጬ ማስተምራቸው ብዬ ውስጤ እያሰበ እየሳኩኝ፣ ከዛ ምንም ሊያናግሩን አልቻሉም። ያው ትንሽ ግትርነትም አለ፣ ክብር ጉዳይም አለ። እንዴት ነው አለ አይደለም መዋረድ አለመፈለግ። በሉ እኔ ስራ ላይ ነኝ በሉ ቻው ቻው ማን ብሎ አጅሬው ዘጋው ማለት ነው። ከዛ ምን አሰብሽ አልኳት። አይ የተወሰነ የገባኝ ነገር አለ፣ ግን በአካል ካልሆነ አይሆንም፣ በአካል ነው መሆን ያለበት። ለምንድን ነው ግን እንደዚህ ማወቅ የፈለግሽው አልኳት። ጥበብ ነው ብሎ አንዳንድ ነገሮችን ስላሳየኝ ያው እንደሰማው አስተምሬሻለሁ ብሏል አይደል? አዎ ትንሽ ሞካክሬ ነበር። እኔም ስንቱን ወንድ አገላበጥሽው ምናምን ዝም ብሎ ያዋርደኛል እንዴ አደባባይ ላይ ምናምን ትላለች። አይዞሽ ችግር የለውም ሲለኝ ንገሪኝ፣ እኔ በቃ ቅርብ ወንድምሽ ሊሆንና ንገሪኝ አልኳት። ከዛ አንተ ግን ተምረዋል ደብተር ነው? ለምን ማረዋለሁ? ጭራሽ ነው የተማርኩት። እንዲያውም ደብተራው እኔ ላይ ተልኮብኝ መንፈሱ በመቁጠሪያ ቀጥቅጬ እየሰገድኩኝ ሚለውን እየሰማሁኝ ነው ትምህርት ያገኘሁት አልኳት። እኔ ቅጠላ ቅጠል ጋር ምን አስኬደኝ? እዚሁ ቅጠላ ቅጠሉን ሲስር ቅጠል ሲምስ ቅጠል ሲበጥስ ስር ሲምስ የነበረ መንፈስ ደብተራኔ ጋር ሆኖ እየጠየቅኩት የዛሬ 200 ዓመት የዛሬ 150 ዓመት የዛሬ 300 ዓመት ማላይ እንደነበረ እየነገረኝ እኔ ምን ቅጠላ ቅጠል ጋር አስኬደኝ አልኳት። እንደዛም ይናገራል እንዴ? አዎ። ከዛ በቃ የሆነ ቀን ግን እፈልግሃለሁ ለሆነ ጉዳይ አለች። አሁን በዛ ሁኔታ ውስጥ ሆነን ያለነው ማለት ነው። እስካሁን ድረስ ልትቀርበኝ አልቻለችም፣ እስከዛሬ ድረስ ማለት ነው። ግን ሁሉ ነገር እንደታወቀ አወቀች። በምን ብትሉኝ ወደ ዋናው ልምጣላችሁ፣ ሰዓቱ እንዳይገፋብኝ በጣም እያሳጠርኩት ነው የምመጣው። በመሃል ብዙ ነገር አልፏል፣ ብዙ ግን ያው ትንሽ ዝባዝንኬ እንዳይበዛ ብዬ ነው የምታውቁትን ከምደግመው ብዬ ነውና ያው ወንዶች ከሄዳ እንዴት እንደምታታላቸው አንተ ደግሞ ምንድነው ማን ብላ በሸሚዙ በዚህ ባንገቱ በኩል ገብታ እንደዚህ ያዝ ካረገችው እጇን ዞር ካላት በቃ በዛው ነው የሚወድቁላት እና እጇ ላይ ነው የምትደግመው። በሽቶ ነው የምትሰራው፣ ብብት ላይ በሚያፈነዱት ፈንጂ ነው ይገባቸዋል አይደል? ዶዶራንት ፈንጂ ነው የሚባለውና በሱ ምናምን ነው ብዙ ጊዜ የምትስባቸው። በጥቅሻ በኩል በምናምን ነው የምትስባቸውና ይሄ ሰውዬው ያስተማራት ነገር ነው። ወደ ባልና ሚስት ልምጣላችሁ። ባልና ሚስትን ማንን ቢያስቆርቡ ጥሩ ነው? መቆረቢያ ልብሳቸው ማን ቢገዛ ጥሩ ነው? የዚች ሴት እናት የሚዜዋ የነበረችው የደብተራዋ ሴት እናት እኔን የመቆረቢያ ልብሱን መገዛው ብለው አስቆርበዋቸው አይናቸው ያያስቆርበው ግንባራቸውን ስመው ጓደኛሽ በምትቆርብበት ቀን አትመጪም እንዴት በሷ ቀን ትቀሪያለሽ? አይ ስራው ሆኖብኝ ነው ብላ ናዝሬት ሄዳ ጥፍት ትብላለች። አስቆረብናቸው። እንዴት ሊቆርቡ ቻሉ የሚለውን ደግሞ ትንሽ ልንገራችሁ። ወደ ኋላውን ወደፊት ብያግራጋባችሁ መሰለኝና ትንሽ ወደ ኋላ ልምጣና ጉልበቱ ስር መታ ድንገት ተደፍታ የኔ ባለባክል ይቅርታ አድርግልኝ በጣም ከባድ ነገር ተፈጥሯል እንደዚህ መስለው ጊዜ ዝም ብሎ አያትና አሁንም ግንባሯን ይስማታል እና ታውቃለች እኮ እንዳወቀ አውቃለችና እሺ ይቅርታ አድርጌልሻለሁ እንዲያት ነበር ፈለገች። እሱ ደግሞ ያወቀ እንትን ያለች አልመሰለውም ያወቀች አልመሰለውምና አያውቃለሁ እኮ ችግር የለውም አይዞሽ ብሎ ግንባሯን ስሟት ቁጭ አድርጓት ተለቃቅሰው የተላከባቸው መተት እንደዚህ እንዳደረገ ሁሉ ነገር አምነው ሱባኤ ገብተው ቅዱስ ቁርባን ከተቀበሉ በኋላ ልጅ ለመውለድ የሚያስፈልገውን ዘር የማቀበል ስራ ራሱ በሱባኤ ነው የገቡት። ሱባኤ ገብተው ማለት ነው። እና በዚህ ልክ ጥግ ድረስ ከመጡ በኋላ ወደ ፍቅር ጨዋታቸው ሲመጡ እኔኮ የወደኩኝ መስዬ ጸሎት ክፍል ውስጥ እኮ ያወራውን ሰምቻለሁ ከሰራተኛዋ ጋር ብላ አሳቀችው። እንዴ ሰምተሽ ነበር? አው በቃ እንዴት ብዬ ላናግርህ ብዬ እኮ ነው ማብላ ቀና በዛ ተግባብተው አሁን አንገቷን ደፍታ። በነገራችን ላይ በጣም ቆንጆ ሴቶች ሻሽ አድርገው ነጠላ ሲያደርጉ ውበታቸው የባሰ ነው የሚጎላው። የሚገርማችሁ ድምቅ ነው የሚሉት የባሰና ውበቷ ክርስትናዋ ሲሆን ደግሞ የባሰን በጣም ቆንጆ የሆነች መጣች።
እና በቃ ፎቶአቸውን ብታዩት የነበረውን ሁኔታ ጠላታቸውን ወገቡን ከመቱት በኋላ ነይ እስቲ ቤት ምናምን ሲለው ጊዜ አይ የለሁም አልመጣም አይመቸኝም እያለች ጠፍት ድራሿ ጠፍቷልና መጨረሻ ላይ ቴክስት አደረኩላት። አንድ ተረት ልንገርሽ ስላት ጊዜ ተው አለችኝ። ተው ተግባብተናል እና ተረቱ ይጠቅምሻል ስላት ጊዜ አይ በዚህ ምድር ላይ ተረት የለም ልብ ወለድ የሚባል ነገርም የለም የኛው ህይወት ነው የኛው ነባራዊ ህይወት ስለሆነ ያለው የተኖረ ህይወት ነው ተረት የሚባለው በእኛ ዘመን ስላልተኖረ ነው እንጂ ለኛ ተረት የሚመስለን ተኑሯል አለችኝና ዘጋችሁ። ያው አሁን እንግዲህ በድብቅ ያዳመጠች ይሁን አይታወቅም። ቤተሰብ ግን የኔን ትምህርት ያዳመጠ ነው የሷ ቤተሰብ አሁን ቅርብ ጊዜ ማለት ነው ያዳመጠ ነው። ያ ደብተራ የሚባለው ሰውዬ ከአባት ጋር ተጣልቷል። አባትየው ደውሎ ልጄን አበላሸህብኝ ሲጋራ ጫሽ ያረካት እንደዚህ ደብተራ ምንም እንድትሆን ከንቱ እንድትሆን እንዳታገባም ዘጋጋበት አንተ ነህ ከልጄ ራቅ ብሎ አባትየው ከዘመናቸው ጋር ተጣልተዋል ተባለ የሰማሁት። እስቲ ምን ተማራችሁ ከዚህ ገጠመኝ ቤተሰቦች ምን ተማራችሁ? እኔ አሁን ምኑን ልዘርዝረው? ጓደኛ አትመኑ ነው የሚባለው ምን ችግር አለው? እመኗቸው ግን ተጠንቀቋቸው። እሺ ሚስትህን አትመናት ነው የምለው? አረ ከማመን ማልፈ በቃ ሞትላት ግን እዘንላት ወዳ አይደለም ወይም ደግሞ ተንኮለኛም እንኳን ብትሆን ወዳ አይደለም ክፉም እንኳን ብትሆን ወዳ አይደለም። የእውነት ነው ብዙ ቦታ ይቻለው 99.9% ሰው ካገባ በኋላ ክፉ አይሆንም። ክፉ የሚያደርግን ክፉ መንፈስ ስላለ ነው። ለመፋታት የሚጋባ ሰው አለ እንዴ? አዎ ብትሉኝ አንዳንድ እንትና እነዚህ መዘጋጃ ሄደው የሚፋቱት የሰው ሀብት ፍለጋ ለመፋታት የሚጋቡ ሰዎች አሉ። እነሱም ወደው አይደለም ተይዘው እኮ ነው በሰው ጉልበት በሰው ሀብት በሰው ድካም በሰው ላብ ገብተው የሰው ስትፋታ ንብረት ይዛ ነው የምትወጣው። ዲያብሎስ ልክ የዛን ያክል ህይወቷን ከሲኦል ማለት ከገነት ወደ ሲኦል ይዞባት እየሄደ እኮ ነው። የዛን ምስኪን ታታሪ ባሏን ለፍቶ ጥሮ ግሩ አምጥቶ ያከማቸውን ሀብት በፍቺ ሀብቱን ተካፍላ ስትወጣ ያን ስትወስድ ገንዘቡን እንድትኖርበት ነው እውነት ልጇ ልታሳድግበት ወይስ ማንን ልታኖርበት ነው? እውነት ይጠቅማታል? ቢራ ብትጠጣበት ጉበቷን የሚያጨስ ነው የሚሆነው። ምንም ብታረው ልብስ ብትለብስበት የዝሙት መንፈስ የሚሰበስብ ነው የሚሆነው። እግዚአብሔርን አታመሰግንበት፣ ነጭ ልብስ ለብሳ አትቆርብበት፣ እህል በልታ አይጠቅማት፣ ጤንነት አይሆናት። እና ለመፋታት የሚጋቡ ሴቶች እንኳን ወደው አይደለም ማለት ነው ተይዘው ነው። ስለዚህ ባልሽንም እዘኝለት ወደው አይደለም ካንቺ በፊት ምናልባት ብዙ ቦታ የሚሄድ ከነበረ ያ የሰበሰበው መንፈስ ነው አንቺ ላይ መጥቶ ጉዳትም ካደረሰ የሚያሳዝነው ነገር ከተናገረ ያ ነው። ካንቺ በኋላ ራሱ እንኳን ችግር ከተፈጠረ ድንገት እንደዚያ ነገር ተፈጥሮ ሊሆን ይችላል። ይሄ ነው። ሌላው እናትና አባቶች እባካችሁ ልጆቻችሁን ለማሳከም የባህል ሕክምና ቦታ ስትሄዱ እኔ በእንትን አምናለሁ በሕክምና አምናለሁ በሳይንስም ሆነ በምናምን ግን የባህል ሕክምና ተብሎ እንደው 10% ወይም 15% ነው በጣም ሙሉ በሙሉ 100% ባልልም በጣም ጥንቃቄ ባለው ጤንነት እሱንም እናቶች እቺን እንደዚህ ብታረጓት እኮ እንደዚህ ታረጋለች ብለው ያለምንም ተዋርሶ እንጂ አብዛኛው የባህል ሕክምና ችግር አለበት። አብዛኛው ኮተት አለበት ከበስተጀርባ ተዋርሶ አለበት። ቅጠሉን በጥሶ የሚሰጣችሁ ሰው ቅጠሉን ብቻ አይደለም በጥሶ የሚሰጣችሁ ሰውየው ላይ አብሮ ሌላ ጉዳይ አለ። ጥበብ ነው ታዲያ ወደው መሰላችሁ ባለጌ የሆኑት እነዚህ ቅጠል በጣሾች ባንደበታቸው ባለጌ ለሚናገሩት ንግግር ለከት የላቸው ቤተክርስቲያን እንዳዋረዷት ጥሩ ባክግራውንድ የላቸው ጥሩ ሂስትሪ የላቸውም። ስለነሱ ስትሰሙ ደስ የሚል ነገር የላቸውም። ወሬያቸው ምናቸው ሁሉ ነገራቸው ዝሙትና ሴሰኝነት ብቻ ገንዘብ ብቻ ትኩረታቸው። የእግዚአብሔር ጥበብ ከሆነ ለምን በገንዘብ ሆነ? እስቲ ልብ ካለው በነፃ ይስጥ። እስቲ ልብ ካለው አውደ ምሕረት ላይ ይሄን ነገር ጥበብ ነው ብሎ ያስተምር። የለም እንደዚህ ብሎ ነገር የለም። እና እባካችሁ እናቶች አባቶች ልጆቻችሁን ለማሳከም መጀመሪያ ቅዱስ ቁርባን ጸሎት በቤት ውስጥ ስግደት ከዛ አልፎ ደግሞ እንደው ቀላል በሆኑ ነገሮች ከዛ ወደ ሕክምናው ሄዶ እንደዛ ቢሆን መልካም ነው ብዬ አስባለሁ። አሁን ይሄን ስንል ደግሞ
የነጮችን መድኃኒት እየተቀበለ የቤተ ክርስቲያናችንን ጥበብ አልቀበልም ይላሉ። የቤተ ክርስቲያን ጥበብ ቢሆን ኖሮ ቤተ ክርስቲያን አንደኛ ነበረች፣ ፋርማሲ ተከፍትበት ነበር። ፋርማሲ ከፍታ ታቀጣጥለው ነበረ። በመላው ዓለም ነበረ በመድረክ በኮሌጅ ደረጃ የምታስተምረው። የጥበብ ትምህርት ቤት አውደ ነገስት ዛሬ ክላሳችን መፍትሄ ስራይ ነው ተብሎ ሁሉ ይነገር ነበር። በእርግጥ በድሮ በአብነት ትምህርት ቤት በግልጽ ባይሆንም በድብቅ ጥንቁልናውን በስቴፕ ይማሩት ነበር። ግን በድብቅ ነው፣ አልተጻፈም። ግን ፍትሐ ነገስት ላይ አልተጻፈም። ወይም የቤተ ክርስቲያናችን የሥርዓት መጻሕፍቶች ላይ ህግጋት ላይ የአንዳንድ የቤተ ክርስቲያናችን ጠቃሚ የሆኑ ሐሳቦች ላይ አናገኘውም ይሄንን። ምክንያቱም ተቀባይነት የለውማ። ይሄንን መጽሐፍ ደግሞ ቤተ ክርስቲያን በር ላይ ደግሞ ሲሸጥ ታዩታላችሁ። በመዝሙር ቤቶቻቸው መጽሐፍ ሻጮች መስቀል ምናምን ማተብ የሚሸጡት ደግሞ ቤተ ክርስቲያን በር ላይ ደግሞ አውደ ነገስቱን የጥንቆላ መጽሐፉን ሲሸጡ ታያላችሁ። ከገድላት ጎን ለዚያው ገድላትም እየተሸጠ ከጎኑ ከስዕላት ጎን ይሄ ውርደት ነውና ልጆቻችሁን ተገቢ በሆነ መንገድ ብታሳድጓቸው ለዚህ ሁሉ ባልበቁ ነበር። እናንተም ሳታውቁት ደግሞ ልጆቻችሁን የጎረቤት ቡዳ፣ የዘመድ ቡዳ፣ የራሳችሁም አይን ቡዳ ሆኖ የቡዳ መንፈስ ሆኖ ሊበላ ይችላል። ያ ደግሞ ያሳድጋል። ሲያድግ ጫትቃሚ፣ ሲጋራ ጫሽ፣ መጠጠጭ፣ ዘማዊ ምናምን ያለው ባህሪ ልጅ ካላችሁ ይሄ እንዲሆን ያደረገው በምን እንደሆነ ለማጥናት ሞክሩ። ከማን የመጣበት አባት እንደዚህ ከነበረ ልጁ ላይም ያ አልፏል። አጎት ዘመድ ከነበረ አልፏል ማለት ነው። ሴትም እንደዚህ ባህሪዋ ለወጥ ካለችባችሁ ያው እንግዲህ አልፏል ማለት ነው። ይሄ ነገር ከየትም አይመጣ፣ ወይ ከጓደኞቻቸው ነው የሚመጣባቸው፣ ወይ ከቤተሰብ ወይ ከዘመድ ነው የሚመጣው። ካደጉበት ቦታ ማህበረሰቡ ነው የሚቀይረው። ግን it's not only habitual action ወይም ደግሞ ልማዳዊ ድርጊት ብቻ አይደለም። መንፈስም አብሮ አለና ቤተሰብን ሰላም ማድረግ የምትፈልጉ ከሆነ ልጆቻችሁ ወግ ማድረግ እንዲያዩ የምትፈልጉ ከሆነ የጎረቤታችሁንም ሰላም ለማስጠበቅና ለጎረቤትም ለራሳችሁም ሰላማዊ ሰው መሆን የምትፈልጉ ከሆነ ጸሎት ክፍል ወይም ጸሎት ቦታ ወይም ደግሞ በርከክ ማለት በጣም ወሳኝነት አለው። ያዋርደ ሰራተኛዋ በልጅቷ መንፈስ ተይዛ ቢሆን ኖር እኮ ይሄ ትዳር ተበትሮ ነበር። ሰራተኛዋ እሺ ብላ ገብታ ልስገድ ብላ ስትሰግድ ነው ይሄ ሁሉ ለውጥ የመጣው። እና ፍቀዱላቸው ምለው ለዚህ ነው። ቤተክርስቲያን እንሄድን እናስቀድስ ሲሉ ግድ የለም ፍቀዱላቸው። እሷ ሄዳ በመታስቀድስበት ቀን አንድ ቀን እንኳን ሚስት ቤት ብትሆን ምን ችግር አለው? ጸበል ተጠምቄ ልምጣ ብትል ለእናንተው ነው። ልጆቻችሁን በቡዳ እንዳትበላባችሁ፣ እሷ ላይ ያለው መንፈስ ዕቃ እንዳይሰብር፣ እሷ ምናልባት የሆነ ከቤተሰብ ካገጠር ይዛ የመጣችሁ የቤተሰብ ዛር መንፈስ ይኖር ይችላል። ጨሌ የሚያመልክ ቤተሰብ ውስጥ ትሆን ይችላል። ልጆቻችሁን ገላቸውን የምታጥበው እሷ ከሆነች ያው ከሷ አይን ተነስቶ እዛ ላይ ያርፋል። እና ከዛ በኋላ ደግሞ ህፃናቶች ያለ እድሜያቸው የዝሙት ስሜት እንዲሰማቸው የሚሆነው በዚህ ምክንያት ሊሆን ይችላል። እና ልጠመቅ ምናምን ስትል ጥሩ ነው። ካህንም ጠርቶ ቤቱን ጸበል ስታስረጩ የቤት ሰራተኛችሁን ማስረጨት፣ ገዳም ስትሄዱም አንዳንድ ቀን ወስዶ ገዳም እንድትሄድ ማድረግ በጣም ጥቅም አለው። ለራሳችሁ ስትሉ ነው። ጨው ለራስ ስትል ጣፍጥ ነው የሚባለው። አለበዚያ ድንጋይ ነው ብሎ ይጥለዋል ነው የሚባለውና ንጽህናው እንድትጠብቅ ማድረግም የሚጠቅማችሁ ለራሳችሁ ነው። ሚስጥረ ስላሴን፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን እንድታዳምጡ ትምህርቱን ወንጌል እንድትሰማ ማድረግ የሚጠቅማችሁ ለራሳችሁ ነው። አንዳንድ ነው ያውቃል። የቤት ሰራተኞች ገጠሚ ሊያቀርብላችኋለሁ። የቤት ሰራተኛ ሆነ ገብተው አሁን የቤት እመቤት የሆኑ በመልካም ባህሪያቸው አይቺን የመሰለች ልጅማ እንደዚህ ሆና እንድትቀር አልፈልግም፣ ለአንድ በጣም ለምወደው ዘመድ ያጋባታለሁ ብላ ሚስት እዛ ቁጭ ብላ የቤት ሰራተኛዋን እናት ሆና አጋብታታለች። እናትና አባቷን ከገጠር አስጠርታ ኑ ልጃችሁን ላጋባት ነው ብላ ዘመድ አዝማድ መጥቶ እሷ ቤት እንዲጥልቅልቅ ብለው ወደ 10 ምናምን 15 16 ሰዎች አጎት፣ አክስት፣ እናት፣ አባት፣ እህት ምናምን መጥተው ሰርጓን በልተው ለሀብታም ድራት ለራሷ ዘመድ ማለት ነው። እና በቃ እንደዚህ ያደረገችም ደግሞ የቤት እመቤት አለች። አክብሮቷ እዚህ ድረስ ነው። ለገዛ ዘመዶቻቸው ደግሞ የሚያጫሉ። አንዳንዶቹ ደግሞ ጭራሽ ክፉዎች ሆነው ደግሞ የቤት ሰራተኞች ደግሞ ምቀኝነት አድሮባቸው የራሳቸው የቤተሰባቸው ዛር መንፈስ ሊሆን ይችላል። የሚስትም ተንኮል የሚስትም ጸባይም ደግሞ ሊሆን ይችላል። አንዳንዴ እኮ ባህሪያቸውን የሚቀይረው እኮ የቤት ሰራተኞችን ሚስት የምታሳየው ባህሪ ነው። ቆይ አንቺንማ ሰራልሻለሁ፣ ይሄን የመሰለ ሰውዬ እንደዚህ ያሰቃየሽውማ ቀማሻለሁ ባልሽን ብለው ሄደው አስደግሞ መተው የሰው ሚስት አባረው የሰው ባል ቀምተው ያገቡ ብዙ አሉ። ይሄ ደግሞ ምንድነው? ሚስትየዋ ላይ ያለው መንፈስ
ወይ ሚስትየው ላይ ያለው ጸባይና ባህሪ ሰራተኛዋን ስለጎዳ ባልየውንም ስለበደለ እንዲሁም ደግሞ ክፉ ነገር ስታይ እንዲህ አይነት ደግ የሆነ ሰውማ ላገባው እንደዚህ መጨቆን የለበትም ብላ ነው በሰው ቤት ደግ ነገር ማሰቧ ነው የሰው ሚስት የሰው ባል እየቀማች ግን ዞሮ ዞሮ ውስጥ ያለው ወደው አይደለም እዚህ ጋር ቢሆን ማለት ነው እና ጥንቃቄ ያስፈልጋል ሁሉ ነገር በጥንቃቄ ነው ያለበት በመፍራት በመሸሽ ብቻ ሳይሆን ቀርቦ በመጠንቀቅ ነገሮችን ማሸነፍ ይቻላል ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን መብራት ጠፍቶ ረጅሙን ሰዓት ይዤዋለሁ ተመካከሩበት ጥሩ ኮሜንት ጻፉ ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ ንስሐ ግቢ በሏት ሚዜዋን ንስሐ ግቢ እስቲ ንስሐ ግቢ ብቻ ሳይሆን ጥሩ ምክር ምከሯት እስቲ ጎበዞች ከሰማችሁት አንፃር አይምሮአችሁ ውስጥ የገባውን ፓርት ጥሩ ምክር ምከሯት ይሄን ገጠመኝ እንደምለቀው ባታቅም ግን ሼር አደርግላታለሁ ቴሌግራም ላይ ለምን ልለቀው ነው ሳይሆን ምላት ለቀቀዋለሁ ነው ማለት ያለብኝ እና እንደምታነባው አርጋችሁ ቆንጆ ኮሜንት ጻፉላት ቢያንስ ይሄንን ገጠመኝ 60000 70000 ሰው ምናምን ካየው በኮሜንቱ በትንሹ 20000 ሰው ሊሆን ይገባል ብዬ አስባለሁ አመሰግናለሁ ሰላሙ ነው ላብናደ እስካልበ ተከዘልን በጊዜ ሲማኔ በጨለማ ላብናደ እስካልበ ተከዘልን በጊዜ ሲማኔ በጨለማ
አንገቱንም ነፋ ከሞተ በኋላ በጦር ወጉት በቀን ብርሃን ጠፋ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማው። እህቶቻችንን ዝማሬ መላእክት ያሰማልን። እናመሰግናለን። ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ